ሄሎ። ኦ ወንዶች በጣም ጎበዝ ናቸዋል። ኃይለ ጊዮርጊስ እንዴት ነህ? አቤት አቤት፣ ወንድሞች እንዴት ነው? ሰላም ነው? ላይቭ ላይ ነህ? ኦኬ አለ። ኦኬ አለ። እሺ እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆየን። እንኳን አብሮ እንግዲህ ሆሳና በአመት አንዴ መምጣቱ ሳይሆን አመቱን ሙሉ ያለ በዓል ነው። ብዙ ሰው አይረዳውም። በእግዚአብሔር ስም የሚመጣ የተባረከ ነው ስለሚል እኛን ይመለከታልና ወደ እግዚአብሔር ቤት የምንሄደው የትም ቦታ የምንሄደው በእግዚአብሔር ስም ስለሆነ በእግዚአብሔር ስም የሚመጣ ብሩክ ነው የተባረከ ነው ይላልና ሁላችንም እንግዲህ እኔ ቅዱስ እንደሆንኩ ቅዱሳን ሁኑ ስላለን ብሩካን እንድንሆን ተጠርተናል። ትክክል ወንድማችን። እሺ እጅ ከምን ብለናል? እሺ ወንድማችን፣ ያው አንተን ለማግኘት ብዙ ጊዜ ሞክረናል። ያው እግዚአብሔር ፈቅዶ በሆሳዕና ቀን አንተን ማግኘቴም በጣም እድለኝነት ነው። እግዚአብሔር የተመሰገነ ይሁን። እሱን ነው ማለት ነው። አሜን። አዎ ዋናው የሚፈለገው ትምህርቱን ሰምተን ቢያንስ ስንቅ መያዛችን ነው እንጂ ሌላው ቀስ ብሎ የሚደርስ ነገር ነው። ትክክል። ልጅ ያለው ፊልም አይ ነበርና የሆነ በትርጉም ምናምን ማርሽ ቀያሪው የሚባል ሰው አለና አንተ በህይወታችን ላይ ማርሽ ቀያሪ በእኔ መንፈሳዊ ህይወት ላይ 50% በአባታችን በመምህር ግርማ መነሻ ቢሆንም ግን በእኔ ህይወት ላይ 50% ያው እንድጨምር ያደረገኝ የእግዚአብሔር ፍቅር እጅጉን በቃ እንዲበዛልኝ ጠዋትና ማታ እግዚአብሔር በሚወደው መንገድ እንድጓዝ ያደረገኝ ወንድም ነህና በጣም ላመሰግን እወዳለሁ። አመሰግናለሁ። እግዚአብሔር አክብርልኝ። እናንተም ጸልዩልኝ። ምክንያቱም ማቀውን ያክል አካፈልኩ። እንደገናም ደግሞ ነፍሴ ከስጋዬ ከታረቀች በኋላ የገባኝን ያክል ነገርኳችሁ እንጂ የበለጠ በጣም ብዙ ትምህርት የሚሰጡ ወንድሞችና እህቶች አሉ። ከዛም ባለፈ ደግሞ ቤተክርስቲያን አላነበብንላትም እንጂ ብዙ ነገሮችን አስቀምጣልን ነበረ። እኛ ያው በስራውና በተለያየ ስንፍና ቦዝነናል። ዞሮ ዞሮ ይሄንን የማንቃት የመናፍስትን ሴራ የማጋለጥ ትምህርት ላመጡልን አባቶቻችን ረጅም እድሜ ብያለሁ። አንዱ አንተ ነህ። እግዚአብሔር ይስጥልን። ተመርጠሃል። ለዛ ነው እንደዚህ እያልኩ ያለሁትና ያው አንተ እየኖርክ ያለውን ህይወት በእኛ በህይወታችን ላይ እያገኘነው ነው። ምንድነው አንተ እንትናን አቆረብኩኝ፣ እንትናን እንደዚህ ያልኩኝ፣ አንድ እህት እንደዚህ ያለችልኝ፣ አንድ እናት እንደዚህ ሆነችልኝ በምትለው ነገር ያው በአንተ ህይወት ያው መቼም አንተ እየኖርከው እንደ ፀሐይ ያበራ ሰዎች አንተን መምሰል የሚፈልጉ እንደ ፀሐይ ማብራት የሚፈልጉ ብዙ ያው በክርስቶስ ፍቅር ልባቸው የተነደፈ ብዙ ሰዎች አሉና ያው ስለ ወንድማቸው፣ ስለ ጎረቤታቸው፣ ስለ አባት ስለ እናታቸው የሚጨነቁ ናቸውና ወደ እግዚአብሔር እንዴት መቅረብ እንዳለባቸው ካንተና አንተን ከመሰሉ አባቶች እየተማርነው የመጣነውን ነገር ያው እያደረግን ያለን ነውና እግዚአብሔር ሰራዊቱን እየሰራ ያለ ይመስለኝ። መስከም ከየት አካባቢ ነው? ከአዲስ አበባ ከኢትዮጵያ ወይስ ከውጭ ነው? ከውጭ ከአውሮፓ ነው የምደውለው። አዲስ አበባ ተወላጅ ነኝ ግን ያው ከአውሮፓ ነው የምደውለው። ያው እሺ ተቀብለናል። ሁሉንም እንኳን አደረሰ የሚለውን ተቀብለናል። እስቲ ጥያቄ ነው ወይስ ምስክርነት ነው ወይስ የተለመደው? እሺ ቀጥል ወንድማት። ችግር የለውም። እሺ ብዙ ምስክርነቶች አሉኝ። ያው እግዚአብሔር ያደረገልኝ ብዙ ነገር ነውና ብዙ አስቀያሚ ህይወት ነው የነበረኝ። ሀገር እያለሁ አዲስ አበባ ልጅ ነኝ። ያው ማንም ወጣት እንደሚያድገው ቁልምም ጥምም ብሎ እንዳደገ ክርስቲያን ነው ህይወቴና ተጣምሜ ስለ በሰው ዘንድ እጅግ በጣም በቃ ተከብሬ ተወድጄ የምኖር ነኝ። ግን ስራዬ በእግዚአብሔር ዘንድ የተጠላ ነው። ሰው ያከበረኝም መንገድ ያው እንደ ህዝብ ነው የጠፋ ነውና እንደ ህዝብ ስለ በመጥፎ ነገር ልረገም ይህ ልባል ወይ ደግሞ ሰዎች እንዴት እንደዚህ አይነት ነገር ያሰራል ብሎ ማህበረሰቡ ሊያገለኝ በሚችለው መንገድ ሰው አክብሮኝ የምኖርበት ሀገር ነውና ያው እንደ ማህበረሰብ ነው የጠፋው እና ያው በዛ ህይወት ውስጥ በነበርኩበት ሰዓት ያው ኩክ የለሽ ማርያም
አዲስ ህይወት እንድትሰጠኝ ያው ደጇን ረግጬ ለምኛት ነበር እና ያው አዲስ ህይወት አውሮፓ ላይ የምኖርበትን የመጀመሪያ ህይወት ያው እመቤቴ ማርያም አስታውሳለሁ ያልኩትን ከአንደበቴ የወጣውንም ቃል በቃ አዲስ ህይወት፣ አዲስ ስም፣ አዲስ ማንነት የሚለውን ነገር ኢቨን እንኳን ለኬዝ ብዬ የሰጠሁት ማንነት ስሜ ራሱ አዲስ ስም ነውና ለራሴ ይገርመኛል። እግዚአብሔር ቤት መንገድ እንዴት ህይወትን እንደሚቀይረው ብቻ አዲስ ነገር ተሰጥቶልኛል። እመቤቴ ማርያም አንዱ ያደረገችልኝ ነገር ይሄ በጣም ደስ ይላል። አሁን አዲስ ህይወት ኖርኩ ስትል የበፊቱን ማንነትህንም ስለምታውቀውም ጭምር ስለሆነ እስቲ ማለት ሰው አንተን በውጭ ማንነትህ ሲያከብርህም ሆነ ሲወድህ የኖረበትንና አንተ ግን በእግዚአብሔር አይን ወይም በመንፈሳዊ መነጽር ስታይ ባዶ ነበርኩ ብለህ ያልክበትን ልታካፍለን ፈቃደኛ ነህ? በጣም ያው እግዚአብሔር ፊት ለፊት እንኳን ሳደርገው ያላፈርኩት ያው ሰው ፊት ለፊት ቢነገርም ለሰው ማስተማሪ ለእኔም ንስሐ ይሆናል እና ደስ ይለኛል። እግዚአብሔር በወደደ በፈቀደ ሞክራለሁ። እሺ ያው ከልጅነቴ በጣም እናቴ ስትነግረኝ በጣም ልጅ እያለሁ 3 ዓመት ሙሉ ያው ከእናቴ እቅፍ አልወርድም ነበር እና በጣም እታመም ነበረ። እንደው በሞተ አይነት የምባልም ሰው ነበርኩ። እናቱን ከሚያሰቃያት ለምን አይሞትም? ለምን እንደዛ ነው። ቆዳዬ በጣም እንደ ልብስ ይጎተት ነበረ ነው የምትለኝ እናቴና ያው እንደዛ ሆኜ ታምሜ እያለ የሆነ ሰውዬ መንገድ ላይ አግኝቶኝ ነው የምትለው። ጎረቤት ያው መጥፎ ምክር ይመክረኛል ነው የምትለው እሷ። ያው እዚህ ለምን አትሄጂም አዋቂ ቤት ምናምን ብለው ያው የራሳቸውን የሚያውቁትበትን መንገድ ያው የራሳቸውን አስተሳሰብ ሰው ውስጥ ለመክተት ይሞክራሉ። ግን እናቴ በጣም ያው የካህንም ዘር ስለነበረች በጣም በእምነቷም ጠንካራ ስለሆነች እንደዚህ አይነት ነገር ውስጥ ስለማትፈልግም እንደዚህ አይነት ነገር ውስጥ አትገባም ነበርና የሌሊት ወፍ መሰለኝ ይላትና አንድ ሴትዮ ግን አለች እዛ ብሎ ባህላዊ ሐኪም ብሎ ነው የላኳት እናቴንና በቃ እዛ ሄዳ ግን ያው ጀርባዬን እንደ ደም ማፍሰስ ነገር አድርገው የሆነ ነገር ቀብሮብኝ ምናምን ያንተን በልጅነቴ ማለት ነው። ምንድነው ጀርባ እንትን ዋግምት ነው እንደዛ ነገር እንደ 11 ቁጥር ሆኖ እንደዛ ነው 11 ቁጥር በግራና በቀኝ ነው ያለውና ጠባሲት ነው የጠበሱ የሆነ ጠባሳ ነገር አስቀምጠው የማከም ስራ የሚሉት ነገር አለ። ለመናፍስት ምልክት ማለት ነው። ቡዳውን የቡዳም አንተ እንዳስተማርከን የቡዳውን መንፈስ ያው ተደራደሩ አይነት ነገር ነው። ህመም የነበረውን እድሌ ላይ የሚሆን የሆነ ነገር ላይ እንዲቀመጥ ያው ተስማሙ አይነት ነገር ብዬ ነው ማሰበው። እንደዛ እሺ፣ እንደዛ ከሆነ ልጠይቅ በትክክል መሆኑን ለማወቅ ብዬ ነው። እንዲህ አይነት በትግራይ ክልልም እቺ ግንባር ላይ 11 ቁጥር የሚደረግባቸው እንዲሁም በጋምቤላም በአማራ ክልልም በንቅሳት በተለያዩ በኦሮሚያ ክልልም አንገት ስር በሚደረጉ ንቅሳቶች ምልክት እንዲደረግባቸው የሚፈልገው መንፈስ ባህሪው ይታወቃል። ከነዛ ውስጥ አንዱ ምንድነው? ይሄ መክዳት፣ ከዳተኝነት ስሜት፣ ሽምጥጣው የመካድ ነገር አለና እንዲህ አይነት መንፈስ ባህሪ ያለው ይባላል። ይሄ ነገር አንተ ላይ ይታይ ነበር? ፈጽሞ እንደዚህ አይነት ነገር የለኝም። ያው ትንሽ በጣም ኃይለኝነት አለብኝ። ኃይለኛ ስለ ጃድ ነው እንዴት ብዬ መቆጣጠር እንደመግለጽ እንደምችል አላውቅም። በጣም እጅግ በጣም ከምል በላይ በጣም ኃይለኛ ነኝ። ገና በልጅነት የሚያው አዲስ አበባ ልጅ ታውቃለህ፣ ትልቁ ችግሩ ይሄ ቪዲዮ ቤት የሚባል ነገር ነው። ቪዲዮ ቤት ከልጅነታችን ጀምሮ ዝሙቱንም ማስተማረን ብዙ ነገር አስተማረን፣ ብዙ ነገር። ከዛ በኋላ ያው በልጅነቴም ነው ዝሙትም የጀመርኩት። በጣም በቃ በግሩፕ ጸብ ነው፣ መደባደብ ነው። በጣም በቃ ይሄ ኃይለኛ ከሚባሉ በቃ ስሜትን አለመቆጣጠር የለም ግልፍተኝነት። በቃ በጣም ሰውን አልሰማም። በቃ የራሴን ስሜት ፍላጎት ነው የማራመደው። ስንተኛ ልጅ ነህ አንተ? እኔ 6ኛ ልጅ ነኝ። 6ኛ ልጅ ነኝ። የመጀመሪያ ልጅ ብትሆን አሁን እንግዲህ ምንድነው እያጣራሁ ቼክ እያደረኩ ያለሁት ምንድነው የትኛው የጠባ እንትን ደምህን የፈለጉበትና ጠባሳ የሆንክበት ምክንያት በምክንያት እንደሆነ ታመህ ይሁን ወይም ካንተ እድልህን ለቢዝነስና ለሀብት ለገንዘብ ፈልገው ተጠቅመውበት ይሁን ወይም የሆነ
ባህል ሆኖባቸው አድርገውት ይሁን የሚለው ነገር መለየት ስላለበት ነው። ለዛ ነውና ሳታቅ ነው እናቴ ያደረገችው። ሳታቅ ስልህ በቃ ይኸው ሰው ሳታቅ ነው የምልህ ወደ መጥፎ ነገር ፈጽማ ልትወስደኝ አትፈልግም። ያደገችበትም አይደለም ግን በቃ ሰው እንደ ድንገት መንገደኛ የሰጣትን ሀሳብ ያው መንገደኛ ስልህ በቃ ያው እኔ ውስጥ ያለው ወይ ደግሞ በሌላ መልኩ ያው መናፍስ ተነጋግረው ወደዛ መንገድ እንደወሰዱኝ አድርጌ ነው የምቆጥረው። እንደዛ ነው የማስበው እና ያው በጣም አስቸጋሪ ነው እንደዚህ ብሎ መግለጽ። በቃ ባህሪ ላይ አሁን ካለውበት አኳያ ሳይ ነው ስደት ሞጥቼ ምን መሰለው እንደም እኔ አሁን ይሄን እንደ ቀላል እንድታየው አልፈልግም። ኦሬዲ አንተ ላይ ልክ ደብተራ ክንዱ ላይ እንደሚያስቀብረው ወይም ደግሞ ለተለያየ ነገር ብሎ እንደሚያስቀብሩት ያንተ ደም መስዋዕት ሆኖ ለመንፈሱ ቀርቧል አልቀረበም የሚለውን እንድታጣራ ነው። እሳቸው ሳያውቁ ቢሆንም እኮ ነው ሳያውቁ ቢሆንም በዛ መታለል ውስጥ አንተ በዛ ሰዓት ነፍስህን ወይም ስጋህን የትኛው ፓርትህን የተቆጣጠረው ብዙ ጊዜ የሰበሰብከው ገንዘብ የሚበተን ከሆነ እድልህና ቻንስህ አጠቃላይ ያቀድከው ፕላንህ አውትላይን ማንኛውም እቅዶች በሙሉ ፌል የሚያደርጉት ገና ከመነሻው ነው። ከጨረስክ በኋላ መጨረሻ ላይ ነው ፌል የሚያደርገው። ይሄን እያንዳንዱ ነገር ካጣራህ መንፈሱ ባህሪውን ታገኘዋለህ። አንዳንድ ሰው ገና እንደጀመረ ሁሉ ነገር ሲነካው ይበላሽበታል። አንዳንዱ ደግሞ ሰርቶት ሄዶ ደስ ብሎት መጨረሻ ላይ ፍሬውን ሊበላ ሲል ፍርስርስ ይልበታል። ይሄ ግን ከየት እንደሆነ አያውቀውም መነሻው እና እድሉ በእናቱም በአባቱም ባለማወቅ ነው። እናትና አባት ግን እድሉ በእናትና በአባቱ የሚወሰድበት ሲወለድ ጀምሮ ለሀብት የሚወለድ ልጅ አለ። አሁን የምትወልዱት ልጅ የኔ ነው ተብሎ የሚሰጣቸው ጊዜ አለ። አይ ከተወለደ በኋላ ደግሞ በህመም ሰበብ ባዕድ አምልኮ የሚያስጀምር ልጅም አለ። ለምሳሌ በቤተሰብ ኮተት ምናምን ነገር እንደዚህ የሚመለክ ብዙ ነገሮች ይኖር ይሆን። እናትየው አልፈልግም ብላ ግግም ስትል መንፈሱ ይነሳል። አንደኛው የመጨረሻ ልጅ ሊሆን ይችላል ወይ ደግሞ ድንገት የተወለደው ህፃኑ ልጅ ሊሆን ይችላል። ይነሳና ያሳምመዋል ወይም በነጭናጫ ቁጡ ያደርገዋል። ከዛ የሚመክሩ እናቶችን ያዘጋጅና ይሄ ልጅ እኮ እንደዚህ ሆኖ በዚህ ምክንያት እንደዚህ ብታረጊ እንደዚህ ይሆናል ብለው አምልኮ እንዲጀምሩ ምክንያት የሚሆኑ ልጆች አሉ። በቃ ከዛ በዚህ ልጅ ምክንያት እኮ ነው ይሄ ውስጥ የገባሁት የሚሉ አሉ። ከዛ ይረግሙት፣ እናትና አባት ይራገማሉ። ለምን በሱ ምክንያት ነው ከሰይጣን ጋር የተጣበቅኩት፣ በሱ ምክንያት ነው ድሌን ያጣሁት ብለው ያንን ቀን ያማረሩትና እርግማኑም ይከተላል ማለት። ከዛ ያ አምልኮ የነበረው እርግማኑ ነው ይቀጥላል። ለዛ ነው ይሄንን አጣራ ያልኩ። ያው አይ እኔን የሚመስለኝ መምህር እንትን ነው አእምሮዬን ነው የሚመስለኝ። አእምሮዬን ስልህ እንዴት ብዬ ልንገርህ፣ ያው እንደ ሰው ትማራለህ እንትን ነው። ሁሉም ቀን ትምህርት ቤትም በሆነም ነገሮች በደንብ ግልጽ በሆነው አይረዱኝም። አእምሮዬ ያን ያህል ነገሮች የመረዳት እንትን የለኝም። ከልጅነቴም ጀምሮ ነው በቃ ይሆናል ፍላጎት ይኖራል እንደ ሰው በቃ እግራችንም ውሃ ውስጥ ዘብዝፈን ምናምን የሆነ ነገሮችን ለመያዝ የሆነ እንደ ሰው ትጓጓለህ የሆነ ነገር። ግን አእምሮ ላይ አስታውሳለሁ በጣም ሕፃን ሆኜም ራሱ እንደዚህ አይነት ነገር ሞክር ነበርና ግን በቃ ያው እውቀትም ስለሌለኝ መንፈሳዊ እውቀት እንደሆኑ በቃ ጀስት አይታወቀ በቃ አእምሮዬ እንደዚህ አይነት ነገር አይችልም የሚል ሀሳብ ነው የነበረኝ እንጂ ከቤተሰብ አሁን አንተ የምትለው በእናቴ በኩል ያው አባቶቿ ምናምን የሷ ካህን ናቸው። በጣም አያቷ የሷ አያት ራሱ በቃ ሰማዕቱ ቅዱስ ጊዮርጊስ መጥቷል ብሎ ቤተሰብ ንብረት አከፋፍሎ ምናምን ይኸው ፈረሰኛው እየጠበቀኝ ነው ምናምን ብሎ ነው ሁላ ማንም እንዳያዝን ማንም እንዳያለቅስ ምናምን ተብሎ ሁላ ነው የተቀበረው። በቃ በእናቴ ባህሪም ራሱ ስታይ በቃ ወንድሟም የሷ ወንድም ካህን ነው። በቃ የሷ ቤተሰቦች ካህን ናቸው። ትንሽ በአባቴ ቤተሰብ ትንሽ ኃይለኝነት ምናምን እኔ ትንሽ የአባቴን ባህሪ ይዣል። ኃይለኝነት፣ ቁጡነት፣ ተደባዳቢነት በቃ እንደዚህ አይነት ነገር ይዣለሁ። ያንን ብዬ ነው ማስበው እንጂ በቤተሰባቸው ጠይቃለሁ ስልህ አባቴ ህይወት ላይ የማያየውን ነገር እኔ የኔን ህይወት እንደሚነካ አውቃለሁ። ማለት አንተ ካስተማርኩ አኳያ ከቤተሰቤ ከእናቴ የምንወረስኩኝ ከአባቴ የምንወረስኩኝ እያስባለሁ እና የአባቴ ኃይለኝነት እንዳለም አውቃለሁ። ያው ባለኝ የዝሙት ህይወትም የተወሰነ ነገር ከዛም ከዚህም የሚል ሀሳብ ይኖረኛልና ባጭሩ ልል የምፈልገው ባዕድ አምልኮ በእናቴም በአባቴም እንደዚህ አይነት ነገሮች ሳይሆን በሰው ምክር ያው በቡዳ የገባ መንፈስ
መልኩን ቀይሮ ምን አይነት እስከመጨረሻው በእንደዚህ አይነት መልኩ መቆየት እንደማይችል ሲያቅ በቃ ግን እድሌን አይምሮዬን በእንደዚህ አይነት መልኩ ያው መዋረስ አይምሮዬ ላይ መቀመጥ የሚችልበትን መንገድ የራሱን መንገድ አመቻችቶ ያደረገው ነገር ነው ብዬ ነው የማስበው። ዞሮ ዞሮ ግን ያ አልፎ አሁን አንተ በስራህ ላይም ሆነ በማንኛውም እቅዶችህ ላይ ተጽዕኖ አይተሃል ወይ ነው? ያ ተጽዕኖ አለ ወይ ወይስ ተጽዕኖ ቢኖርም እያሸነፍኩት ነው እያልክ ነው ወይ ነው? መምህር ምን ሆነ መሰለ እዚህ አውሮፓ ስገባ ያው ወደዚህ ህይወት ወደ አሁን ወዳለው የነበረውን እግዚአብሔርን ሳላቅ በፊት የነበረ ህይወትና አሁን ካወቅኩ በኋላ ያለውን ነገር ለመግለጽ ያለውና እዚህ ሀገር ስገባ ያው እንደ ሰው ቤተሰቤንም ረድቼ ምናምን ነው ሀሳቤ የነበረው ነገር። እዚህ መጣው ምናምን እንደ ሰው እንኳን ማግኘት አልቻልኩም። እንቅፋት በቃ ያለ ለ7 አመት ወረቀት አልነበረኝ 7 አመት ሙሉ ማለት ነው። የሰው ልጅ ሰርቶ የሚቀየርበት ቤተሰቡን የሚረዳበት እንደ ሰው እንኳን መስራት አልቻልኩም ወረቀት ሳይኖረኝ። ያው ወጥቼ እንደ ሰው ፓስፖርትም ትክክለኛ ያልሆነ ፓስፖርት አሰርተውም መስራት የሚቻልበት ነበረ። እንደዛም ሰርቼ አለ አይደል የኔ በተለየ መንገድ እንትን ሆነ በቃ አልቻልኩም። በቃ ሰርቼም ሊከፍሉኝ አልቻሉም። ይዘውና በአካል ይዘውና ወረቀትን ምናምን ብለው ያው የምታሰርበት አይነት ነገር ሲሆን አይዤ አልመጣም ሳንቲም የሚቀር ብዬ ወረቀቴን ማባረር በጀመርኩበት ሰዓት ነው አሁን እግዚአብሔርን ማወቅ ያው አባታችንን መላከ መንክራት መምህር ግርማን እከታተላለሁ። ያለውን መንፈሳዊ የተወሰነ ነገር የሰው የሆነ የምረዳው ነገር አለና ስግደት ጸሎት ጀምሬ እያንዳንዱን መንገድ በጀመርኩበት ሰዓት አንድ እህት አለችና ያው ከሷ ጋር መደዋወል ጀምራለሁ። ያለውን ነገር ያው ሰው ስደውል አንድ ሴት ጋር ስደውል ያው ወንድና ሴት ባለሆነ መንገድ ነው የሷ የራሷ ህይወት አለኝ ስትል እናም በቃ ጀስ የትና የወንድም ወሬ ትጀምራለህ። ሐሳብ ለሐሳብ ትለዋወጣለህ። አስቸጋሪ ጊዜ ስለነበረ እኔ ያው ቤት የለኝም የምኖርበት ያው ተከራይቼ ምናምን ነው ሰርቼም ያው አስቸጋሪ ነበርና ልጅቷ ምን ትለኛለች እና እዚህ ስራ እንጠይቃለን ሳሎን ትቀመጣለህ እኔ በስራ ፈልግልሃለሁ ትለኛለች። ከዛ እሺ ብዬ እንደ ድንገት ቤቷ አንኳኩቼ ገባው። በቃ ቤቷ አንኳኩቼ ከገባው በኋላ በቃ ለካስ የምትኖረው ህይወት ጨለማ ህይወት ነው። ጨለማ እኔ ሰርቼ ልበላ የነበረ ሰው በቃ የእጄ ሰርቼ ምናምን ነው ሐሳቤ የነበረው። ግን በቃ እሷ በቃ የስቃይ ህይወት ነው። በቃ መንፈስ ትግል ነው ያለችው። ጸሎት ስግደት ያው እኔም ስግደት ሰግዳለሁ የተወሰነ ያው ያን ያልጠንካራም ባልሆነ ግን በቃ ስግደት ነው። እሷ ትጮሃለች መቁጠሪያ አለ። በቃ እኔም ማላቀ ህይወት ውስጥ ነው የገባሁት ይሆናል። አንድ ሰው ከኖርማል ክርስቲያን ወደዚህ በቃ አይን ላይን እንደዚህ ድብድብ ማለት የሚቻል ነውና እንደዛ በማሳልፍበት ሰዓት በቃ ትጮሃለች። ጸሎት በምናረግበት ሰዓት ያማት ነበረ። ህይወቷ በቃ በጣም አስቸጋሪ ነበርና በዛ መካከል ግን በቃ ነገሮችን እየተረዳው ነገሮችን እያወቁ እንዴት ብለን መጠንከር እንዳለብን ምን መጸለይ እንዳለብን በዛ መካከል አንተም ወንድማችን መጣ ያለውን ነገር መታገል ጀመርን። መታገል በምንጀምርበት ሰዓት በቃ በጣም አስቸጋሪ ህይወት ስለነበራት በቃ መሄድ አለባት እግዚአብሔር ከፈቀደ ኢትዮጵያ መሄድ አለባት በቃ ከዛም ከዚህም ተበድሬ መላክ አለብኝ ብዬ ልጅቷን ወደ ቤት ላኳት። ቤት ለኪያት የትም ወደ ቤተሰቧ እንድትሄድም አልፈለኩም። ያልፈለኩት ያው የነበራት ጨለማ ህይወት በጣም ከባድ ነበር መምህር። በጣም አስቸጋሪ ጊዜ ስለነበረ በቃ ተፈታ እንድትመጣ አይነት ፍላጎት በጣም ውስጤ ስለነበረ ከእናቴ ጋር ያይሺ ወንቅሸት ቅዱስ ገብርኤል ላኳት። እሺ ወንቅሸት ቅዱስ ገብርኤል ለኪያት። እዛ ወንቅሸት ቅዱስ ገብርኤል ተጠምቃ ከእናቴ ጋር 1 ወር ተጠምቃ 1 ቀን አዲስ አበባ ቆየች። በነጋታው ተያይዘው ሄዱ። ከዛ ስትመለስም 1 ቀን አዲስ አበባ ቆየች። ተመልሳ ወደዚህ መጣች ማለት። ከዛ ተጠምቃ ያው መንፈስ እዛም ለፍልፎ ያው አለው ጊዜ ሁሉም ለመሰናበት በጣም እጅግ በጣም ያው ባለቤቴ
በጣም አስቸጋሪ ነው። አስቸጋሪ ስለ በቃ ከልጅነት ጀምሮ ስንትና ስንት 20 ትውልድ ማለት ቀላል አይደለም ነው። እንደዚህ ብሎ አንድ እንደ ጃኬት የሚወጣም አይደለም እና ምን ሆናለው መምህር ወደ ሀገር እሷን ከመላኪ በፊት አንድ መናገር የምፈልገው ትልቅ ነገር አለ። አንድ ቀን ጸሎት አድርገን ራስ ሰርቻለሁ እኔ ላቀርብ ጸሎት ጨርሰን የጸሎት ውሃ ምናምን ቤቱን ረጭተን እግዚአብሔርን አመስግነን ቁጭ ብዬ ምግቡን እያቀራረብኩ እያለ እሷ ድራማ ነገር ትከፍትና ድራማውን ስታይ እንዴ ምን ሆነሽ ነው ያልኳት። ሌላ ምንም ቃል እንዴ ምን ሆነሽ አሁን ጸሎት ወጥተን የሚል ቃል ነው ያወጣሁትና መምህር ልቤ ድረስ ነው የተወጋሁት። አላቅም እኔ እንደዚህ ማላቀው ህይወት ውስጥ ነው የገባሁት። እንደዚህ አጋንንት አይን ባይ ላይ እንደዚህ አራላ ደንግጬ በርሬ እንደወጣ ነው። በቃ ዞር ብላን ያየችኝ እኔ አላቅም እኔ ኖርማል እንደዚህ አጋንንት እንደዚህ አይነት ዱላም እንዳለው ደንግጬ እየሮጥኩ አጠገቧ ቁጭ አልኩኝ። ተነፈስኩኝ። አባታችን ወይ ምናምን አልኩኝ። ራታችንን በላን። ከዛ በቃ እኔ ሶፋ ላይ ልተኛ ብዬ ሶፋ ላይ ጋደም ብዬ እያለ የቀሲስ ዘበነ ለማ የሆነ ስለ በክርስቶስ ላይ እምነት እንዲኖር ስብከቱን ከፍቼ እሱን እያዳመጥኩ መምህር ክርስቶስ ምስክሬ ነው ከአንድ ሰዓት በፊት የነበረኝና ያንን ስብከት ከሰማው በኋላ የሰማይና የምድር ልዩነት ልብ ውስጥ ነው መንፈስ ቅዱስ በቃ ፍጹም በሆነ በቃ ሲያጠነክረኝ ይሁን ምን አይነት ነገር አላውቅም። ያንን መጀመሪያ ቀደም የመታኝን አጋንንት ደግሜ የፈለኩት ዳር ከመጣና አሁንም ይምታኝ ስጋዬን እንጂ የት ያገኘኛል? ፍጹም የሆነ እምነት አሁን ድረስ በቃ ልቤ ውስጥ አለ ማይነቃነቅ። ይሄ በቃ ቤት ቢደረመስ የሆነ ነገር ምን በቃ ያላር የምደነግጥበት ነገር ፈጽሞ የለም። ይገርማል። ሊንኩን ሼር አድርግላቸው እሺ፣ ስብከቱን ከቻልክ እሺ። በኋላ ላይቡን ከጨረስን በኋላ አሁን ያልከው ስብከት ለብዙዎች እንዲሆን እንዲጠቅማቸው መጽናኛ እንዲሆን በቃ ሼር አድርግላቸውና ሊንኩን ያዳምጡት፣ ሌሎችም ይዳኑበት። እሺ እሺ እሺ። አንድ የተመተውት ከዛ በኋላ ነው ወደ ሀገር የላኳት። ከዛ ደግሞ ተመልሳ መጣች። አንድ ኤርትራ ቸርች ምናቃት አንድ እህታችን ነበረች እና ከመሄዷ በፊት ያስተዋወቀችኝ እሷ ተመልሳን ተያይዘን የሆነ ኤርትራ ቸርች አለ ቤተክርስቲያን አለ እዛ ሄደን ሰላም ስንላት ያው እሷ ነው የምትላት ሰላም ስትላት እንዲህ ባለፈው ያስተዋወቅሽኝ ወንድሜ ነው አላልሽኝም ወይ ትላታለች። አዎ ወንድሜ ነው ትላታለች። ምንም በማከላችን ምንም ነገር የለም። በቃ እህትና ወንድም ነን። እንዴት እንደዚህ ትኛለሽ? አትዋሺ እንጂ እንዴት እንደዚህ ትኛለሽ? ወንድምሽ እኮ አይደለም እንዴት እንደዚህ ትኛለሽ? ትላታለች። እሺ ኧረ ወንድሜ ነው በቃ አለማወቅሽ ነው እንጂ ቤትሽ ድረስ የላኩት እኔ ነኝ፣ እመቤቴ ማርያም ነኝ። ጓደኛ ይኑርሽ አላውቅም፣ ምንም ይሁን አላውቅም። ይሄንን ነው ላንቺ ልነግርሽ የምፈልገው፣ የራሳችሁ ውሳኔ ነው። ግን መልእክት አስተላልፍ ተብያለሁ፣ ይሄንን ነው የምልሽ ትላታለች። ለሱ እንዴ ቁጥሩን ስጪኝ ብላ የኔን ቁጥር ተቀብላ ለኔም እንደዚህ ነው በቃ ቤቷ ድረስ የላከች እመቤቴ ማርያም ነች። የሷ ጠባቂ የሷ አጋዥ ከጎኗ የምትሆን ብላ እመቤቴ ማርያምን የላከችክ ብላ ትነግረኛለች። እንደዚህ ነው ሁለታችን እንደ እግዚአብሔር ፍቃድ ብለን መምህር የገባ ነው ህይወት። የተባረኩ ሁለት ልጆች ይዘን መምህር እግዚአብሔር የተመሰገነ ይሁን። ቃላት እንኳን የለኝም። ቃላት የለኝም። ግን በእህትነትና በወንድምነት ነበር አብረሃት የነበርከው ማለት ነው። ክርስቶስ ምስክር ነው። ምንም ፈጽሞ ምንም በቃ ያቺ ቃል ወደኛ ስትመጣል ሴትዮዋ ስትነግራት መምህር ከዚህ በላይ ምን ታምራለህ? እርክሰቴን ቆሻሻነቴን እያወቅኩት አደነው የትኛውንም ነገር አደነው መንፈሳዊ ማንነቴን ስለማቀው እንዴ እኔ ያለ እንደዚህ አይነት ህይወት የሚገባኝም አልነበርኩም። እንደዚህ አይነት ህይወትም አለ አይደል? ለራሴ ቃል እኮ መምህር እጅግ በጣም በቃ ለራሴ ይገርመኛል ስለ ሰው እኮ ካለበት መንገድ የሆነ ነገር አሁን ለምሳሌ ወደ ተራራ ስትወጣ ወዴት እንደምትሄድ ታውቀዋል። እኔ እኮ ዝብርቅርቅ ካለ መንገድ አለ አይደል ጀርባዬን ለክርስቶስ የሰጠው አይነት
እንደዛ ነው የሚሰማኝና እንደዛ አይነት ህይወት ግን እግዚአብሔር አምላክ በቃ በህይወት ላይ በቃ ቁጭ ብሎ የሆነ ሰው ይሄን አድርግ እንደሚል በቃ እንደዛ ህይወቴ ላይ ክርስቶስ እግዚአብሔር አምላክ እንደዛ እየሰራ አይነት ነፍሷን ስለረዳሃት እቺ ልጅ እኔ አሁን የተረዳሁት ብዙ ጊዜ ስናገር ሁለት አይነት የጮኝነትና የትዳር ነገር አለ። አንደኛ እግዚአብሔር የተባረኩትን ይሰጣል፣ ልክ ካህን ባርኮ የሚሰጥህ ቅባ ቅዱስ ነው። ሁለተኛ ደግሞ አንተ ራስህ ይሄንን ባርኩልኝ ብለህ ደግሞ አምጥተህ የምታስባርከው ቅባ ቅዱስ እንደሚባለው አይነት ነገር ባለቤትህ ምንድን ያረካት ከነበረችበት ስቃይና ካለችበት ችግር እንድትገላገል አረካት፣ ረዳሃት፣ አገዝካት፣ ንጹህ ሆነች። ከዛ በኋላ ተሸለምክ፣ ራሷን ሸለመች። መምህር ግን እኔም በዚህ አጋጣሚ እኔ ራሴ መምህር ያልተገራ ማንነት የነበረኝ በቃ በዚህ መሀል ያው ሰው እየረዳው ማለት አልችልም። መምህር ብታምነኝም ባታምነኝም አለ አይደል እግዚአብሔር እንድከተል እግዚአብሔር አንዲትንም እርምጃ በስህተት መራመድ አልፈልግም። እንደዚህ በቃ እግዚአብሔርን ተጠንቅቄ እንድራመድ በዚህ መካከል ፈራ እግዚአብሔር በልቤ ላይ እንዲኖር በቃ ልነግር አልችልም። መምህር እንደዚህ ሆኜ ነው እኔ በህይወቴ ላይ ብዙ ነው የተደረገ። የመጀመሪያ ልጅን ራሱ በመወልድበት ጊዜ 6 ወር ሙሉ ደም ይፈሳት ነበር ባለቤቴ። አንድ ጊዜ ተኝተናል፣ እየቀረበች ነው። ምን ትለኛለች? ከመሞቴ በፊት ትለኛለች፣ ከመሞቴ በፊት ወረቀታችሁን እናንተን ባስተካክል እንዴት አድርጌ እንደማስተካከል አላውቅም ትላለች። መንፈሱ ያን ያህል ውስጧን አሳምኗት በቃ ገልሻለሁ በቃ አትወልጅም ብሏት የኛን ህይወት በሞትም በቃ አምና ሞት ውስጥ ሆና በቃ የኔን ህይወት የልጄን ህይወት ለማስተካከል የምታስብ አላር በመንፈስ እየታገለች ያለች ልጅ ነች። ግን አላር አንዳንዴ ቃላት ራሱ እንደዚህ ነው ብለን ማትናገረው አሁን ይሄ ፍቅር ጥግ ልለው የምችለው አይደል ነው። ሰው በሞት መካከል ሆኖ ስላንተ እንደዚህ አይነት ቃል ሲያስብ እጅግ በጣም የሚሰማ ነገር በጣም በቃ የሚሰማ ስለ በቃ ያን ያህል ሄዳ ማሰቧ ለኔ እጅግ በጣም ተሰማኝ። ግን የነገርኳት ነገር እግዚአብሔር ምስክሬ ነው፣ እንወልዳለን፣ እንከብዳለን፣ ፈጽመሽ እንዳታስቢ በሰላም ትገላገያለሽ ነው ያልኳት። መምህር ያንን ቃል ያንን ስብከት ከሰማው በኋላ በቃ እግዚአብሔርም አምላክ ይመስለኛል ያንን ስብከት እንድሰማ በቃ ነገሮች ያጋንንት ልቤን ድረስ በቃ መምታቱ መውጋቱ ያንን ነገር በቃ እንዴት ብዬ ልንገርክ በቃ የእንትን ጩኸት በቃ የድመት ጩኸት ወይ የሆነ የውሻ ጩኸት አድርጌ እንድቆጥረው ያደረገኝ በዛ ስብከት ውስጥ የእግዚአብሔር መንፈስ ቅዱስ ወደ ውስጥ የገባ ብዬ ነው ማስበው። በፍላጎቱ እንጂ በእኔ ስራ አይደለም። አስበው አንተ የምትናገራቸውን ስብከቶች አንተ የምትናገራቸውን እያንዳንዱ መንፈስ ለዚህ ነው የምለው በአባታችን የመንፈስን ስገዱ ጸልዩ የሚለው ነገር ተምረናል በአባታችን። መምህር በአንተ ግን ያ ነው 50% እንድጨምር አደረገኝ የምልበት እያንዳንዱ ግልጥልጥ አድርገህ ነው የምትናገረው። እያንዳንዱ በቃ ውስጥ አሁን ለምሳሌ አባታችን መንፈስ እንዴት እንደሚያደርግ የተናገሩትን ነገር አንተ ግን አብራርተና በዛ ላይ መምህር እኔ እንጃ ሰፈር አብረን ያደግን ያለት ስሜት እስከሚሰማኝ ነው። ምንድነው ይሄ በቃ አዲስ አበባ ላይ ተወልደን ነገሮች እንዴት ብለህ መግለጽ እንደምችል ራሱ እግዚአብሔርም ጸጋ ሰጥቷል። ከዛም አኳያ ነው ነገሮች ወደ ህዝብ ዘንድ ልብ ውስጥ ድረስ በቃ እንዲገቡ በቃ ልብ ውስጥ እንዲገቡ ያደረጋቸው ጠንካራ ያደረገኝ ያንተ አሁን የማንቃት እንትን በቃ ልነግርህ አልችልም። አንድ ጊዜ ስንት ልጅ አለ? 2 ልጅ አለኝ። ማርያማዊትና ዮሐንስ ይባላሉ። አሉ አብራችሁ ናችሁ? መጀመሪያ ባለቤት ካለች ሰላም ልበላት፣ ከሌለች ደግሞ ልጆቹን እድሜያቸው አንድ አመት የመጨረሻው 1 አመት ነው። ከዛ ሶሊያና አቤት ከመምህር ተስፋዬ ጋር ያወራው ታወርች ሰላም ልልሽ ፈልጉ መምህር ተስፋዬ እሺ ነይ ሰላም እንዴት ነሽ ሶሊያና? እግዚአብሔር ይመስገን። እንዴት ነህ?
አለን ላይቭ ላይ ነው እንግዲህ። ደህና ነሽ ወይ? አለን እግዚአብሔር ይመስገን። በጣም ደስ ብሎኛል። በስንት ጊዜ ነው ያገኘንክ? አዎ ደስ ይላል። እግዚአብሔር ከዛ ሁሉ ነገር ውስጥ እንግዲህ ፈተናውን እንድታልፉ አድርጎ አሁንም ያሉትን ፈተናዎች እንድትቋቋሙ አድርጎ እንደዚህ እንድትወልዱ እንድትጋቡ ደስ በሚል መልኩ ነው እየነገረን ያለውና ደስ ይላል። በጣም ደስ ይላል። መቼም ፈተና አልፎ እዚህ ደርሰናልና መጀመሪያ የምለው ነገር እኔ በትንሽ ስደት የወጣሁት ማለት ነው 12 ሆኜ ከአያቴ ጋር ነው የወጣሁትና ግን ብዙ ነገር መጀመሪያ ምስክር ልሰጥ ነው የፈለኩት። እዚህ ሀገር ስመጣ መጀመሪያ ኢታሊ መጥቼ 2014 ነበረ በፈረንጅ ማለት ነው። ኢታሊ ስመጣ ቤተሰብ ነበሩ የተቀበሉኝና ቤታቸው ስገባ መህር ተስፋዬ በስመስላሴስ ምንድነው መህር ግርማ መጥቶ ነበሩና እኔ አላውቃቸውም አይቼውም አላውቅምና ቤት ወደዛ ቤት ከፍቶ እግዚአብሔር ለኔ ልል መሰለኝ የከፈተው ብዬ ነው የማስበውና ከፍቶ እዚህ ሰውዬ ነው እኮ የመጣ ምናምን እያሉ እየተሳደቡ አይፓድ ላይ ነው የከፈቱት። ለምን እየተሳደቡ ለምንድን ነው የምከፍቱት ምናምን ብዬ እኔ ዝም ብዬ ያለው ማለት ነው። እያየሁት አንድ ሴት ነበር ጀርመን ሆና እንዳትወልድ ምናምን የተዘጋህ ምናምን ውሻ እንደ ልጅ አርጋ እንደምታሳድግ ምናምን የከፈቱት። በኋላ ለምን ይሳደባሉ ይከፍታሉ ምናምን ብዬ እዛ ሀገር ገባሁት ማለት ነው። እንግሊዝ ሀገር ስገባ 17 ነው አንደር ኤጅ ብዬ ገባሁትና ነጯ ምን አለችኝ? ኦኬ ስለምሰለችት የፈለግሽው ነገር አይ ብላ አይፓድ ሰጣችኝ። አይፓድ ስትሰጠኝ ጊዜ መምህር ግርማ መጡልኝ። ሲመጡልኝ ከፈትኳቸው። በቃ ቀን ሁሉ ማየት በቃ ሌሊትና ቀን ማየትና ሌሊቱ መጥቶ ጎረሬ ማነቅ ጀመረ። ጎረሬ ሳንቀኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ እነሳለሁ። በድንግል ማርያም ስል በቃ ብር እላለሁ ማለት ነው። አሁን እንደሱ ያልኩ ሳያቸው በቀን ሁሉ ሌሊት ያንቀኛል መጥቶ በቃ እኔ ደግሞ አያቸዋለሁ ደግሞ ደግሜ በቃ ጉጉት አለኝ ማየት። በኋላ እንደሱ ያልኩ አንድ ነበር መከታተል የመምህር ግርማና ጻፍኩለት ወንድሜ አልኩት እኔ አይዶን አልኩት ምታግዘኝ ለኔ ብዬ አይደለም ለቤተሰብ ብዬ ምክንያቱም ቤተሰብ ችግር አለባቸው። እንዴት ካልከኝ አክቶች ስጋናኙ ወይ ደማችን ነው የተመታ አይገናኝም ደማችን ስጋናኘ እንታመማል ምናምን ይላሉና የእናቴ አክቷ ልጅ ከሁመራ አምጥቶ ሀገርሽ ግቢ ብሎ ልጆቿ ጥላ ከተማ ነበር በረሃ ሂድ ብሎ ጠንቋላ አደረጋት መንፈሱ እና እንደሱ አርጎት ቃል እኔ ደግሞ በጣም አስባታለሁ። ሱዳን ሆኜዛ ትጠይቃለህ አክስቴ እንደዚህ ታማ እንዴት አድርጋ ግዛት እያልኩ ነው የምጠይቀውና ምንድነው ላጥዝ ምችለው አደን ነው የምታግዘኝ ይመስለኛል አልኩትና ማተብ ደግሞ አላርግም ነበርኩ ልጅ ሆኜ ቤት ትምህርት ምንም አይገባኝም። ትምህርት ምንም እስከ 6 ሀው ፊደል እንኳን አላቆም እና ቤት ትምህርት ስሄድ ያዞሮኛል። አንድ የሆነ ስማን ተቀምጬ እተኛለሁና ስነቃ ተማሪዎች የሉም። እንደሱ ያልኩ አደኩ። በኋላ በጣም ያመኛል ልጅ ሁኜ ማለት ነው። ታመማለሁ ዛሬ በቃ ሞተች ተነሳት እየተባልኩ ነገ ደግሞ ደህና ሆናለሁ። እናቴ ደግሞ ስሚኛለች እኔ በቃ ባንቺ አፈፋለች ምክንያቱም ሞተች ትባያለሽ ነገ ደግሞ እኔ ደህና ትሆኛለሽ ከታመምሽ ተኚ ወይ ደግሞ ጥሩ ኮንሽ ደግሞ ደህና ሆኚ ምናምን ትለኛል። እኔ ደግሞ ወድጄ አይደለም ልጅ ሆኜ ማለት ነው እንደሱ ያልኩ ነው የተሰደድኩት። በኋላ ምን ላድርስ ስለኝ ልጁ እኔ አክቶች እንደዚህ እናቴ ደግሞ የምሰማት ነገር እሷ ማማት ነገር እኔ ትነግረኛለች። እኔ ደግሞ በቃ ማማኝ ነገር ነው የምትነግረኝ እናቴ። እንዴት ይሆናል እንደዚህ ነገር ብዬሽ ነግረው አንቺስ እንዴት ነሽ አለኝ። እኔ እንደዚህ ያርገኝ ነበር ቤት ትምህርት ምናምን ብዬሽ ነግረው ኦኬ ጸሎት አድርግልሻለሁ ጸሎት አለች ኮምፒ ያርገ ከኮምፒውተር ድንግል ማርያም ከጎን ያስቀመጥኳት ምክንያቱም ቋንቋ አልችልም ምንም አልችልም። በቃ በጣም ነው የታመምኩት። ሕክምና ሲያጨጎራለች እንደዚህ ቢሉኛ ግን አልበላም። በኋላ ምን አደረኩ እሺ ተንበርክኪና ጸሎት እስክላርግልሽ ስለኝ ይረዳኛል። ከራሴ ነው ወራዱ የሆነ ነገር ሸፈነኝ። ጨጎራይ ደግሞ በጣም አመኝ ነበር ምንም አልበላም። ሁለት የጨጎራይ ይነፋ ነበር ልጅ ሁኜ በኋላ ጸሎት ሲያረግ
እኔ ማተብ ልታረግ አልፈልግ እኔ ደግሞ በቅሳለ መገርምህ ነገር ምክንያት ቤተሰቦች አክስቶቼ ምንድን አንገትሽ እስላም የምትመስዩ ምናምን ብሎ ከከራቸው ጥቅልል አድርገው ያርጉልኛል እኔ ደግሞ በጥሳለሁ እኔ አልረዳኝም እና አንድ ቀን አረ ምን ሆና ነው ልጅሽ ሁሉ ጊዜ አንገቷን አርግላታለን ትበጥሰዋለች እኔስ እስኪ ወርቅ ገዛላታለሁና ወርቅ ብላ ከተወች ትል ነበረች እናቴ ትዝ ይለኛልና በቃ ማተብ ልታረግ አልፈልግም ይሄ ናት ብዙ ሰዎች ደግሞ ይጠይቁኛል እንብነው መለውስም ደግሞ እንዴት ትለኛለች ብሎ የሆነ ነገር አርጉኛልና ለፈለፈ በኋላ የሆዴ የነበረ ወጣልኝ ወደዛ ሰዓት ሲወጣልኝ ጊዜ ምን አለኝ ስሚኝ አለኝ አቤት አንቺ ነው ፌስቡክ ያለሽ አው ትንሽ ነሽ አለኝ እግዚአብሔር ተረመራኝ እንጂ እኔ አይደለሁም በጣም ነው ምገርም እንደዚህ አስባል አቅም እኔ አውሮፓ መጥቼ ሰርቼ ወንድሞቼ እህቶቼ እያልኩ ነው የቤት ትልቅ ነኝ እኔና ግን የጠበቀኝ ሌላ ነው ኦኬ አሁን የተከታተልኩ ምን አለኝ እሺ ንስሐ ግብና ማተብ አርጊ አለኝ እሺ ብዬ ሰው ምታውቂያለሽ አለኝ አረ ምንም ማውቀው ነገር የለን ለንደን ደግሞ ኪዳነ ምህረት ምትባላለች የኤርትራ ቤተክርስቲያን ናትና በቃ አለ ሌላ ቤተክርስቲያን እንዳይወስዱሽ አንድ ልጅ አለ ማስታወቅሻለሁ አለኝ እሺ ብዬ በቃ አልጠበቅኩትም ለሱ ዛቱ አንዳለች ከኔ ጋር የተሰደደች እዚያ ሀገር ከቤቱ ሄድኩት እሷን ቤተክርስቲያን ብዙ አትሄድምና ነይ ወሰጂኝ እንደዚህ ስላት እዚህ ያለች እኮ ሌላ ቤተክርስቲያን ወስድሻለሁ ብላ የኢትዮጵያ ወሰደኝ ስላት ኪዳነ ምህረት በራስዋ ቤቱ ዛቱ ኪዳነ ምህረት ነው ማለት አላቀምና እንስማለን እንሄድ አለችኝ እሺ ብለን ቤተክርስቲያን ሄደን ቤተክርስቲያን ስንሄድ የ16 ጾም ኪዳነ ምህረት ነው የነበረው ቤተክርስቲያን ኪዳነ ምህረት ነው ሄደን ደርሰን ቤት ምንመለስ ነውና ቀድሰን ምናምን ስንመለስ ዲያቆኑ ምን አለኝ የት ነው የምትሄዳለን ቤት አለ የት ነው የምትኖሩ እዚህ ያለች እሷ ስንት አመት 2 አመት አድርጋለሁ አለችው አንቺ ሳለን ከሌላ ቦታ ነው ከሌላ መጥተሽ ነው ለሷ ይዘሽ የመጣሽው መጣማታቅ ልጅ አለኝ በኋላ ነው ትምህርት ተማሩ አለን እሺ የቆጫልኩ ወደዛ ደግሞ እኔ ቆጫልኩ ሄድ ስትለን አንሄድም አልኳት ኪዳነ ምህረት ናት ምንድነው አላውቅም ምን አደረኩ በቃ ጾሙ ጨረስኩት እስከ ጾም ጨርሶት ኪዳነ ምህረት መሆኑ አላውቅም ነበር ማለት ነው አሁን በኋላ የስላሴ የኢትዮጵያ ቤተክርስቲያን መጥቶ ትንሳኤዋ ሳከብሩ መጡ እኔ ከሱም ጋር በቃ ደስተኛ ሆኜ ቆጫልኩት ዲያቆኑ ምን አለኝ ሶሊያናንቲ ቀመሲው የኪዳነ ምህረት ማመስለኝ እሺ በቀምስ አደረኩና በኋላ እኔ እድለኛ ነኝ ከዲያቆኖች ከመዝማርሞች ይጣጣለው በላለው አልኩትና አንድ ቀን ትሆናል ምናምን እያሉ በኋላ በጣም አመመኝ ራስ ምታት በጣም ቅልሽ አደረገኝና ሁሉ ሰው እየሄደ ነው አንዳንድ ጀነቶች ያጸዳሉ ምናምኑ ማንንም ወስደኝ እኔ ሰላም ስለማላቀው ዲያቆን ነው አንደኛ ከኔ ጋር የመጣችው በቃ አቆመች በቃ አልኳት እሷ ስፖርት ታርገኝም ብዬ ሙስሊም ነበረች ጓደኛዬ ወደዛ ቤቷ ያደርኩ ነው ያሳለፍኩት 16 ቀን አንቺ ፈላሽ ነው ትሆኚ ወይ ደግሞ መዛምር ነው ምትሆኚ እያለች አለፈ እና ዲያቆኑ ደግሞ ስለማደርሰኝና ከኛው ሽማለ ኪዳነ ምህረት ነው ሆነ ስላወቁ ምን አልኩት ኪዳነ ምህረት እናት ያልኩት እዚህ ሰነብቻለሁ አላቅም አንቺ መሆንሽ ዛሬ ነው ያወቅኩሽ ከፈለግሽ አድን ከፈለግሽ ደግሞ አቃጠል እዚህ ሽማላ ያልኩና ተኛሁት ምክንያት በጣም ያመመኝ ምክንያት ቦሚት አይደለም ራስ ምታት ነው በቀልቅልሽ ነውና አንድ ሴት ከልጅዋ ጋር ለመጨረሻ ላይ የቀየረችው ዲያቆን ተሸፍኖ ተኝቷል እየጠበቃት ነው ቤተክርስቲያን ልዘጋ ፈልጎና እሱንም አደረሰኝ እንደማለው ጓደኛዬ በኋላ ስትዘጋ በሩ ምን አልኳት ሄልኩ ከሷ አጠገብ እህት ያልኳት እኔ እኮ በጣም አመመኝ ያልኳት ምን እንደሆነ አላቀም ዲያቆን እየዘጋ ልጅ ምን ሆነሽ ናለች እንደዚህ ያልኳት ናለች በቃሞ የመምህር ግርማ ለማመጣ አቅባ ቅዱስ ምናምን ልጁ ላስታወቅሽና ትሄጃለሽ ስትለኝ እኔ ምንም አላቀም አዲስ ነኝ እዚህ ያልኳት እንደዚህ ስላት በቃሞ እኔ ልውሰድሽ ከቤት እሷ ደግሞ ፈተና የተፈተነች ናት ከባልዋ ጋር ተለይታ ከልጅዋ ጋር የተዋጋች የጸለየች ናት ቤቷ ላይ ማለት ነው በኋላ እኔ ቤት ልውሰድ ጓደኛዬ መጣለች ደውዬ በቃ ታምማለሁ ነው ወሰጂኝ ያልኳት እየጠበቀች ነች በኋላ በቃ ደወልኩላትና ጓደኛዬ ያልኳት እኔ አልመጣም አንቺ ሄጅ አልኳት እንዴት አርጌ እኔ እኮ አደራ ተብዬ እዚህ ሀገር ማድረስ ስትሆን ቸክ አድርጎ አድሮስ የት ነው የምትሄደው ነው አንድ ነገር ኮንሶና ተጠያቂ ማለት ነውና እንዴት አርጋል ተውሽም እዚህ ሀገር እኮ ጥሩ አይደለም ስትለኝ በቃ ኪዳነ ምህረት አለች አልኳት ቤተክርስቲያን ያገኘኋት ናት ያደረገች ታርገኝ ከሷ ጋር ነው የሚሄዱት ስል ወሰደችኝ ቤቷ ሲሄድ በቃ የመላእክቶች አሉ ቅዱስ ሚካኤል ከበሩ አድርጋ ምናምን ቤት ሲሄድ እየቀጠቀጠች በቃ ስተምሽት ማለት ነው እርጋኑ ሰጣችኝ አርግ እንዴት አርጌ በቃ ታመንኩ
መታችልኝ በኋላ ጥሩ ተኛሁት። የመምህር ግርማ መቁጠሪያው ምናምኑ ማመጣ ልጅ አለ እህቶች ስደት ያሉ መጎዱ እሱም ያመጣል በረከት ላገኝ ብሎ ማለት ነው። አሁን ቤተክርስቲያን ኪዳነ ምህረት መጥቶ ሰጠኝና በኋላ እየጸለይኩ እየተመጣሁት ምን አየሁት በጣም ታምማለሁ በጣም ማለት ነውና በቃ በጣም ላገኘው ፈልጋለሁ መምህር ግርማ ማለት ነው። በቃ በጣም ጉጉት አለኝ ለምን እንግሊዝ ሀገር አይሞጡም እላለሁ። በጣም እቀናለሁ ሌላ ሀገር ሲሄዱና ለልጁ ሳገኘው እንዴት ያለ መንፈስ ነው ያለው እንግሊዝ ሀገር እንዴት አድርጎ ይተዋቸዋል ይመጣሉ ወደዛ ሀገር ምናምን ነው የምለኝ። በኋላ ኪዳነ ምህረት እየወጣ አየኋቸው በህልሜ ማለት ነው። ከኪዳነ ምህረት እየወጡ እንዴት አድርጎ ስም ኢትዮጵያው ነው ኪዳነ ምህረት ኤርትራው ነው እንዴት አድርጎ 20 አመት ወደዛ ያገለግላሉ መምህር ግርማ ብዬ ጀርባዬ ደግሞ በመቁጠሪያ ስለምመታው በጣም ቆስለዋል ሪል ማለት ነውና አንድ ልጅ ነበረች ትጫወታለችና ባልና ሚስት እየጠበቁት ነው ለመምህር ግርማ እኔ ላወራቸው እንዴት አድርገና ለልጇ ምን እላታለሁ በህልም ነውና ልጅ አልኳት አቤት አለችኝ በእናትሽ ሂጂና የታላቸው ጉባኤ በይልኝ አልኳት ምን አለችኝ አንቺ ማትያቸው አለች አንቺ ሂጂና አልኳትና አላቻቸው ለኔ ጉባኤ መጠበቅ የለባቸውም እንዳንቺ ምታርግ ያለሽው ቀጥልበት ወደዛ ይወጣል ብሎሻል አለችኝ በህልሜ ነው። እና በኋላ ደግሞ በጣም ታመንኩና ለእናቴ አለቆስኩላት ምን ሆነሽ አለች አንድ ሰው ስደት ሀገሩ ሄደው እኮ ላልፍለት ምናምን እንደሱ ነው የማስቡት ፈተና ማገኘ ምናምን አይመስልሁም ቤተሰብ ማለት ነው። ምን አለችኝ አንድ ሰው እኮ ስደት ሄደው እኮ ላልፍለት ደስታን ስለሆነ እንጂ እንዴት እንደዚህ ትሆኛለሽ በቃ እኔ ያገርሽ አለችኝ። እኔ ደግሞ ምን አልኩ በቃ ስምኝ አልኳት እሺ አለችኝ ፎቶ ብቻ አልኳት ፎቶ ብቻ ይዘሽ ወንቅሸት ሂጂ አልኳት ለእናቴ ማለት ነው። እሺ ወጣ ከቤት አታውቅም ልጇ እኔ ላይ ተለከታች ደግሞ 6 ምናምን አሉ እሺ አለችና ሄደች ጎንደር አደረች። በኋላ ሐሙስ ነበር ገቡና ደወልኩ ወንቅሸት ፈላስ መዝባሉ ማለት ፈላሶች አነሱኝና እናቴ ትግርኛ ነው የምታውቀው አማርኛ አታውቅምና በእናታችሁ ዌልካም አርጓት ምናምን ስላቸው አረ ችግር የለም እዚህ እኮ የሁላችን ነው አሉ መቀበሏቸው ምናምን ስትለኝ ሐሙስ ነው ገባው ሐሙስ ዝም ብዬ እንደዚህ ነው የተኛሁት በጀርባ ያድርገኝ የተኛሁትና አሞራ አለ አይደለም እንደ አሞራ ሆኖ መስቀላቸው ከጀርባቸው አድርገው እዚህ ሾልደራቸው ተከሻቸው ወረዱ እንደ አሞራ እዚህ ግንባሬ ቆሙ ማለት ነው። ሲቆሙ ጊዜ አባ ዮሐንስ ማለት ነው እዚህ ሲቆሙ ጊዜ አንተ ማን ነህ አሉት። ወደዛ በፊት ደግሞ በቴሌፎን አገቻቸዋለሁ ቤተሰቤ ጸሎት አድርግላቸው እኔ ስደት ነው ያለሁት እንጂ እንደዚህ እግዚአብሔር ልጄ ካንቺ ጋር ነው ያሉት እና እዚህ ቆሙ ምንድነው ያሉት ሸይጣን ወጣለንኩም እንደ ብሎ በመስቀሉ ሲሞቱ ከጀርባዬ ደንሳ ብሎ ሄደና እኔ ተነሳው ቁጭ አልኩ ኖርማሊ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ እንዴት ሆነ ብዬ ደነገጥኩና ላይቶኝ በቃ ውስጤ በቃ አለ አይደለም ሰላም አገኘሁት ቀን ሁሉ በቃ ተደሰትኩ እናቴ ቁጭ ብሎ ወደዛ በቃ ጸሎት አድርግልኝ ምናምን ብዬ ወደዛ ቆየችልኝ እና በኋላ እንደዚህ እያደረኩ እየተከታተልኩት እሱ መጣ መምህር አቤት ይቅርታ ሰዓት ላይ ችግር የለውም ኧረ ቆይ ትጨርስ ሐሳቧን ትጨርስ ችግር የለውም ደስ ይለኛል ሐሳቧን ትጨርስ ችግር የለውም። በኋላ እንደዚህ ያደረኩ እየሰገድኩ እንዴት ነው ያገኘኋቸው እሱ መጀመሪያ ጸሎት ያደረገልኝ ልጅ እሱ ነው ለልጅቷ ያገናኝ አንቺ መሰለና ስትለኝ አዋልኳት በቃ እስኪ የመምህር አባ ዮሐንስ አንዳሉ ላሳይ ስትለኝ ጊዜ ነው ቁጥሩ ሰጠችኝ አንደን ቪዲዮ አለቆስኩ በጣም ወደዛ እንዴ ያለ እንዴ ምናምን እንዴ በጣም እያለቆስኩ ስከታተል የታመንኩ ሄድ በቃ የታመንኩ ፊቴ በቃ አለ አይደለም እንደ ጥቁር እንደ ዳማን የሆነ በቃ ልሰራ አልችልም መታመም ነው ሰቤት ሄጄ በጣም ስቀል ጫወታል እንደተጫወትኩ ቤት አስመጥቶ ያስለቅሰኛል በጣም ማለት ነው። እና በቃ ምንድነው ህይወቴ ምናምን ብዬ ከሱ ጋር ደግሞ የተገናኘ ነው እንደ ሀገር ልጆች ነው የተገናኘ ነው ማለት ነው እዚህ ሀገር በኋላ በጣም መጣ እኔ በቃ ወንድ ልመጣልኝ እንደዚህ ፍላርጌ ምናምን አንቺ ሰው አጠርን እንደ ባልሆነ እኮ ምናምን ስለ ሌላ ጊዜ ነው የምለው በቃ ቤት መማዘጋኝ ማለት ነው። በኋላ እሱ ስመጣ በዚህ ሰብራሽ ነው ያደረገኝ የመጣ እንደዚህ ላገባ ነው ምናምን ነው ብዬ አይደለሁም መጣና ሳየኝ ጊዜ በጣም ታመማለውና የጸሎት ቦታ እኮ አለኝ እና የጸሎት ማድረግ ስለ አላርግም ብዬ አኮረፍኩትና በመቁጠሪያ ስመቱ መንፈስ ተነሳ
በቃ እሱ ደግሞ እየበረታ ሄደ። በኋላ ምን አለኝ እኔ ብዝት ላልኩሽ ነው የመጣሁሽ ግን አለኝ እንደዚህ ሆነሽ ልጥይሽ ሊሄድ አልችልም አለኝ። ኦኬ ምን አደረ Phone 2 disconnected. ተጠቅቶ ስጡኝ ቀስ ብዬ ልሰጣችሁ ብሎ ተበድሮ ላከኝ። አንድ ነገር አለሽ ወይ ምናምን ስለ እንዴት እኔ አሁን 11 አመት የለ ቤተሰብ አላየሁም። ያስፈራኛል መንፈሱ ማለት ነው። በአክስቴ ሆኖ አክስቴ ያለችን አዲስ አበባ ያሳደገችኝ ሱዳን ያሳደገችኝ ማለት ነው። እሷ ምን ትለኛለች? እመኔ ይልሻል ትለኛለች። ምንድነው እመኔ? ሱዳን እያለን ጠንቋል ቤት ወስዳኝ ነበረ። ምን አለች? አይነ ተባሪ አላት። አይነ ተባሪ ይዝባል በትግርኛ አይነ ተባሪ ከኔ ጋር ይገትራታልና ብላን የወሰደችኝ ጠንቋል ቤት። በኋላ እኔ ያንቺ አይታየኝም ኮኮሽ አይታየኝም ብሎ ነው የዘጋኝ ለኔ ማለት ነው። አሁን እሱ ሙተዋል ጓደኛዬ ስትነግረኝና እመኔ ይልሻል አለችኝ። በህልሜ ነው። ሙተዋል እኮ አልኳት። እሱ አይደለም ከልጁ ዋጋ ሆና ሙተዋል እኮ ስላት እሱ አይደለም ሀገር ቤት ነው ያለው። ማታምን ከሆነ አተውሽም ይልሻል ትለኛለች። እኔ በድንግል ማርያም ነው ማምነው አላምንም ብዬ ሮጥኩ ከሷ ጋር ማለት ነው። አሁን በቃ ቤተሰብ ስላነቃቃሁ ሁሉም ቤተሰብ ነው ይጦብኝ። በጣም ጠንቋል ያልኩህ ያክስተዋ ልጅ የናቴ ወንቅሸት ሂዳ ልቧ ተመልሳ እቃዋ ሰጥታ ትቆርባለች። ኧረ ነው እንደዚህ አርጉ ስላተላች እሷ ብር ስለምትልክልሽ ስለምትበይ ነው ይሏታል። ለኔ አሁን ማንም ሰላም አይለኝም። ወደዛ ሂዳ ብር ልትልክ እንጂ ምንድነው ቤተክርስቲያን አናውቅም ምናምን ነው የሚሉኝ ለኔ እና በቃ አልኩት እኔ 11 አመት አድርጋለሁ። ቤተሰብ ያላዩሁ መሄድ አለብኝ። ነፍሴ መጀመሪያ ማዳን አለብኝ። እሱ ዛቱ ሰፖርት አደረገኝ ማለት ነው ለኔ። ምን አልኩት አዲስ አበባ አስዋለች ግን ሊሄድ አልፈልጉም ከሷ ደግሞ ምክንያቱም ምን አለ ማንም ሰው እንዳታጋኝ መንፈሱ የሆነ ነገር አርጎ ሌላ እንዳይወስድሽ ቀጥ ብለሽ መሄድ አለብሽ። ቤተሰብ ማውራት አለብኝ አለና ለሱ ቤተሰቦች አወራቸው። ምንም የለንም ለሱ ጋር የሀገሬ ልጅ ብቻ መሆን ብቻ ነው ያገዘኝ። ሄድኩት ከእናቱ ጋር 1 ወር ወደዛ ቆየን። ወንቅሸት ማለት ነው። ወንቅሸት ስንቆይ ማህፀኔ ላይ ሁሉ ነው ያዘኝ ማለት ነው። በቃ ማህፀና ለቆጭ ብዬ እንዴት ብላ ነው የምታገባው ምናምን ነው ያለው መንፈሱ ማለት ነው። በኋላ ጸበሉ መጠጣ እንደ ብጫና በቃ ወርገግ ብሎ ነው ያወጣው። ወደ ቆርጦ ወጣ። ህልም ነው ያዩሁት ሲመጣ እዚህ ሀገር ማለት ነው። ምንድነው ማመጣለህ ስለው ለሱ ምን አለኝ የፈለግሽ እኔ ማን ላመጣለህ ነጠላ ነው መቆረብህ ነው ማመጣለህ ምናምን እያልኩት ነው ሄድኩትና መጣሁት። እዚህ ሀገር ሲመጣ በቃ እሱ ሄደዋል የራሱ ላይፍ ስላለው ማለት ነው። መጣየኝ ሄደና ህልም አየሁት። ምንድነው ህልም ያየሁት? ወንድሜ ትንሽ ነበር 3 አመት አዝዬ ይሄድኩት። አንዳለች ጎረቤታችን አይኗ አታየም ትሄዳለችና እጠራታለሁ። ማናት እሷ የእከለ ልጅ ናት ምናምን እያሉ ይሄዳሉና ከሷ በፊት አንዴ ታመመ አላደብ በድንጋይ መወረውሩልህ ምናምን ይመጣሉና ሮጠን ስንሮጥ የት ገባን? አንድ ቤት ገባሁ እኔ። አንድ ቤት ገብቼ በኋላቸው ግን ክፍት ነው። በሩ ልከፍት ይፈልጋል የታመመ ሰው ልመታን። እኔ ደግሞ ወንድሜ ያዝያለሁ። በኋላ ይመታልና በኋላ ደግሞ በር ስላል ዘጋ ነው። ስንዘጋ አዝዬ ቁጭ አልኩ ቤቱ። የሆነ ወንድሜ ብር ብሎ ከጀርባዬ ጠፋ። እንዴት አድርጎ ወንድሜ አዝዬ ነበርኩ የጠፋ ብዬ ለእናቴ ነገርኳት። እንዴት ብሎ ይጠፋል ወንድሜ እኮ ጠፋ ብዬ ነገርኳትና እየሄድኩ መንገድ ላይ ምንድነው ወደ ጀርባ ሲያስዩ አለች። ምንድነው ብዬ እንደዚህ ሳይ ነጭ ነጠላ ነው የማነው ስትለኝ የፍፄን እኮ አልኳት። የሱ ልብስ ነው እኮ የሱ ልብስ መቀበያ መጣሁለት ነው አልኳት። በጀርባ ያለው እየተጎተተ ያለው። በኋላ የሆነ ቦታ ስንሄድ እናት አለችና አንድ ሴት ከልጁና ቱታ ለኔ ሰጣች። የላይ ለእናቱ ደግሞ አንድ ሰጣቻትና ምን አለቻት? ለምን ትሰጣታለህ? ለሷ እኮ አውሮፓ ነው የምትኖር ትለዋለች። የሷ እናት የባሌ እናት ማለት ነው። አንዱ ለኔ ሰጣች፣ አንዱ ደግሞ ለሷ ሰጣች። የላይ ሰጣች ይሷል መታሰጣቻት እና ስመጣ አንድ ነበረች ኪዳነ ምህረት ተቀብዬ ነው ኢትዮጵያ ሄድኩት። ተቀብዬ ኢትዮጵያ ሲሄድ ቤተክርስቲያን ያገኘኋት አለች። ያገዝን ቤቷ የሄድኩት የሷ ጓደኛ ነበረችና ወደዛ ቤተክርስቲያን ሄጄ መስቀል ነበረ አሳልፈን ተቀብዬ አድሬ ነው ኢትዮጵያ ሄድኩትና እኔ እንደዚህ ሄድኩ ነኝ እና የምትፈልጊ ካለ ልወስድልሽ ከፈለግሽ አንድ ነገር ስጠኝ ምናምን ብያት ነበረ ማለት ነው።
በኋላ ምን አለች ወይኔ ያለችኝ በቃ ብር ሰጠችና እንደዚህ አድርሽና እምነት አምጪልኝ እሺ ብዬን ሄድኩት ምንድነው እሷ ብላ ጠየቀኝ ነበረች እኔ ደግሞ በቃ ስላገዘኝ እንደ ወንድሜ ስለሆነ በፍጹም ለፍቅር ምናምን ልብ የለም እና እሱ ወንድሜ ነው በቃ የስደት ወንድሜ ብዬ ነው ያሰብኩት ውስጥ ላይ ወንድሜ ነው አልኳት እንደሱ ቢያድሪልን ሄድኩት ስመጣ ጊዜ ልምናገርኩ እኔስ እንደዚህ ያለምኩት አለችኝ ስሚ ልጅ አለችኝ እኔ ወንድሜ ብለሽ ሄርፊው አለችኝ ወንድምሽ አይደለም አለችኝ እንዴት አልኳት በቃ ድርቅ ብዬ እንዴት አልኳት ወንድምሽ አይደለም ለኔ ምንድነው ስልሽ ወንድሜ ያልሽኝ ኪዳነ ምህረት ነው እንደሱ ያለችኝ ወንድሜ ያልሽኝ አንቺ ስትሄጂ ግን ማርያም መጣ ልጄና ያለችሽ ወንድሜ ነው ያለችሽ ወንድም አይደለም እኔ ለሷ ለፍቸርዋ ባልኔ የሰጠኋት እሷ ግን አላወቀችም ብለኛለች አለችኝ አረ ወንድሜ ነው አልኳት እኔ ደረቀ በፍጹም አትዋሽኝ አለችኝ በኋላ ገረመኝ እኔ ደግሞ ጓደኛ ስለነበርን እንዴት ይሆናል ምናምን ከሱ ደግሞ እኔ ኢትዮጵያ ስለነበር ይመጣል አይመጣም ምናምን እየተዳደርን ከሱ ጋር ከፈለግ ማትመጣ ከሆነ አትምጣ ምናምን እየተባልን ነው ደስ ስትለኝ ደግሞ ሁሉ ጊዜ እኔ የምፈልገው ሳይሆን አንተ የምትፈልገው ለኔ ስጠኝ ነው የምለው ጸሎት ነው የማደርገው በሌላ ነገር አላምንም ብዙ ነበርኩና እንደዚህ ስትለኝ እንዴት ይሆናል አው ትክክል ነሽ አልኳት መጨረሻ ላይ እንደዚህ ነው ስላት በቃ ንገራ ስላለች ነግሬሻለሁ እኔም ንገሩ ይለሱ ስትለኝ እኔ አልነግረውም እንደዚህ ብዬ ስላት ቁጥሩ ስጥኝ ብላ ነገረችው ማለት ነው እሱ ደግሞ እንዴት ይሆናል እኔ ለሷ መሆን ሰው አይደለሁም ምናምን ብሎ ከሷ አውርቶ በእግዚአብሔር አቀድመን ነው እዚህ ትዳር የገባ ነው በጣም ይገርማል ግን እውነት ስትናገሪ ራሱ በቃ የሆነ ጥሩ በሆነ መንገድና የገባሽን ያክል ማትረሹ የህይወትሽ ገጠመኝ ስለሆነ ድጋሚ በሰማው እንኳን እሱ የተናገረውን ድጋሚ በሰማው አይሰለችም ደስ ይላል ስለተዋወኩሽ በጣም ደስ ብሎኛል ክርስትና ስምሽ ማን ነው ሄሎ ወይ ተቋረጠ ወይኔ አይ ቆይ በእናትሽ አንቺ ደግሞ ትገበልሽ እንዴት ተቋረጠ አይ በጣም እናዝናለን ተቋርጧል እኔ ስጠይቃት አልመለሰችልኝም ለማንኛውም ሄሎ ተቋርጦ የነበረው ነው በጣም ድጋሚ መግባታችሁ ራሱ ይገርማል በጣም የእግዚአብሔር ፈቃድ ነው ዛሬ መሰለኝ በስንት አመት እግዚአብሔር ፍቃድ ነው ሁሉ ነገር አዎ እኔ ኮን ወይኔ ወጡብኝ ይያልኩኝ እኮ ድጋሚ በቀመ እና እኔ በጣም ደስ ብሎኛል አገላለጽሽ አነጋገርሽ ድጋሚ እንኳን እሱ የነገረኝ ብትነግረኝም አይሰለችም በዛ ላይ ደግሞ የድንግል ማርያም ፍቃድ ሆኖ መገናኘታችሁ ደስ ይላልና በዚህ አይነት ክርስትና ፍልሚያ ውስጥ ሆናችሁ ደግሞ መከባበራችሁ ደስ ይላልና ከናንተ ብዙ ነገር ተምሬያለሁ መመራችን ልነግር አልችልም አንተ የተናገርካቸው ንግግር የትምህርት ብዙ ያፈራውባቸው አንዱ ልጄን ያገኘሁበትን መንገድ መግለጽ እፈልጋለሁ ለምእመናንም እሺ 6 ወር ደም ይፈሳት ነበር የመጀመሪያ ልጄን ማርያማዊት ትባላለችና እሺ ወይ ደግሞ ወለተ እግዚእ ትባላለች እና ወለተ እግዚእ እና ምን ሆነች በጣም ደም ይፈሳት ነበር ፈተና ላይ ነው የነበረችው ምናምንና ብዙ ጊዜ ያው መንፈስ እንዴት መዋጋት እንዳለብን የትኛው ጸሎት ማድረግን ብዙ ጸሎት በበረታን ቁጥር ደግሞ እንዴት አይነት ጸሎት ማድረግ አለብን በሚባለው አርጋኖን ማንበብ ጀምረን በቃ እጅግ በጣም በቃ እየለመድከው አርጋኖን እየለመድከው ስትመጣ ሞር በቃ ምን እንደሚል በምን አይነት እመቤቴን በምን አይነት ነገር እንደሚመስላት በቃ አንዴ በእንጨት አንዴ በቃ በከበረ ድንጋይ አንዴ በቃ ማትቃጠል እያለ በቃ የሷ ፍቅርም ብቻ የሚገልጽም ስለሆነ በዛ ላይ ከመዝሙረ ዳዊት ጋርም የሚጣቀስ ስለሆነ እጅግ በጣም አጋንንትን የሚያስደነግጥ በቃ ከልብ ጋር ተገናኝቶ ቃል ካንደበት ሲወጣ እጅግ በጣም ለጸላይ ዲያብሎስም ላንተም የመቤቴ ፍቅር የሚያደርግ ልብ ላይ ዘላለማዊ የመቤቴ ፍቅር የሚተክል ሁለተኛ ጸላይ ዲያብሎስን ፍጹም የሚያስጨንቅ ነበርና ባለቤቴ በጣም ትታመም ስለ ጸሎት በመናረግበት ሰዓት ታቋርጥ ነበር አርጋኖን በመጸልይበት ሰዓት አንድ ጊዜ ተኝቼ ምናየው በህልም ነው ተኝቼ የሆነ ብዙ ሴቶች ልጅ አቅፈው
ልጅ አዝለው ነጠላ ለብሰው ምናምን ቤት ውስጥ አሉ። የሆነ ሰውዬ ትልቅ ወንበር ላይ ምናምን ተቀምጧል ጋቢ ለብሶ ምናምን እና እዛ ህዝብ መካከል ውስጥ ገብቼ አርጋኑ የእመቤቴን ምስጋና አርጋኑን አንስቼ እመቤቴ ማርያም ታድናለች ነው የምለው። ከአንደበቴ የሚወጣው እሱ እመቤቴ ማርያም ታድናለች፣ እመቤቴ ማርያም ታድናለች ስል ሰውየው ክላሹን እንትን እያለ ክላሹን ሊተኩስብኝ እየሮጠ እኔ ሮጬ የወጣው ክላሹን ወደ እኔ መጥቶ አልቻለም ሊጠጋኝ። እንደሰከረ ሰው እንደዚህ ዞረኝና ዞሮ ወደ ታች የሆነ ነገር እንስሳ ሲዞርበት አላየህም? እንደዛ ዞሮበት ወደ ታች ዝም ብሎ ወረደ። እንደዛ ሆኖ ምን ሆነ? ባለቤቴና ልጄን ከዛ ቦታ ይዣቸው ወጣው። ልጄን ሲይዛት አይኗ ሰማያዊ ነው፣ በቃ ሰማያዊ እንደምንለው አልተወለደችም። መልኳ ራሱ አሁን እንዳለችው ነውና ሳትወለድ ነው ያየሃት። ከንፈሬን ሳመች፣ ሳትወለዳ ከንፈሬን ሳመችኝና እንዴ ስርዓት ያዥ ከንፈር አይሳምም አልኳት። ደግማ ከንፈሬን ሳመችኝ መምህር። ከዛ በኋላ ዙር ስል እንትን ሰርግ ላይ መልስ ሲጠራ ሴት ልጆች ካባ የሚያደርጉት የሆነ ጥቁር አለ አይደል ከባህላዊ ልብስ ጋር እሱ እንደዛ የለበሰች ፈረስ ላይ የተቀመጠች በቃ ካባውን ለብሳ አበሻ ልብስ ለብሳ ባጠገቤ በቃ አለፈችና አይ እመቤቴ ማርያም እያልኩኝ ከህልሜ ነቃ። ይሄ የእመቤቴ ማርያም ምስጋና እጅግ በጣም ለተጨነቀ ልነግር አልችልም መምህር። በቃ እንዴት አሁን ያለችው ማርያማዊት ልጄ በቃ አንድ ነች፣ ምንም ልዩነት የላትም። በቃ የዛኔ በህልሜ ያየኋት ራሷን ያየሃት ልጅህን ማለት ነው። ራሷን መልኳ ምንም በቃ ጸጉሩ አፍሮ ነገር ነበረ። መልኳ በቃ አንድ አይነት ነው። በህልም ህፃን ልጅ ከንፈር ሲስም ትርጉሙን ታውቀዋለህ? ምንም አላውቅም። በዛ ላይ ደግሞ ሳትወለድ መሆኑ ይገርማል። በህልም ህፃን ልጅ ከንፈር ከሳመ ወይም በጣም ጨቅላ የሆነ ህፃን ልጅ ከንፈር ከሳመ አካል ሌላ ልጅ ወይ ትደግማለህ ወይ ደግሞ አካሌ ነው እንደማለት ነው። ወይም ደግሞ የሆነ እንደው ቀድመህ በመናገርህ ህልሙን ስፈታው ትንሽ ተመሳሳይ ያስመስልብኛል እንጂ አካሌ ነህ ማለት ነው። ስጋህ መሆኗን ለማሳየት የተጠቀመበት መንገድ ነው እግዚአብሔር። በጣም አሁን መምህር ቅድም የተናገርኩትን ይቅርታ አቋረጥኩና በመንፈሳዊ ህይወቱ ውስጥ ደግሞ አንተን መምሰል አለ። ክርስትና ህይወት እያደገ የሚመጣ ነው ብዬ አምናለሁ። ክርስትና ህይወት አሁን ከእናቴ ጋር ባለፈው ስለ ትንሽ ቆይቻለሁ ተደዋውያለሁና አሁንም እየተቀበላችሁ ነው ምናምን አልኳት። ስጋው ደግሞ እየተቀበላችሁ ነው ወይ አልኳት። አዎ እየተቀበልን ነው ምናምን አለችኝ እናቴ ማለት ነው። እሺ እማ ክርስትና ህይወት እኮ እያደገ ነው የሚመጣው። አሁን ለምሳሌ ድቁንና ከዛ ቅስና ከዛ ጵጵስና ምናምን እየተባለ እንደሚኬደው አሁንም ደግሞ ከፊት ለፊት ምን እንደሚጠብቅሽ ማወቅ መቻል አለብሽ። ኩስና ከፊት ለፊት ደግሞ አለ ብዬ ያው በህይወታችን መንፈሳዊ ህይወታችን እያደገ መምጣት አለበት። ኔትወርክ ቦታ ቀየርክ እንዴ? ኔትወርክ ይቅርታ ቦታ ቀየርክ እንዴ? ኔትወርክ ተዛባ። ይቅር ስልክ ገብቶብኝ ነበረ። ይቅርታ መምህር። እሺ እና መንፈሳዊ ህይወታችን ማደግ መቻል አለበት ብዬ አምናለሁ። ብዙ ጊዜ ትክክል ነው። በእኔ በህይወቴም ራሱ የማየው አንዳንዴ ስለምመኝ ነው። አንዳንዴ የክርስቶስ ፍቅር ልብ ድረስ የሚሰማ ከሆነ ይሄ አሁን ለምሳሌ ለታየታ ነገር ሳይሆን በቃ ያላል ክርስቶስ ከልጄ በላይ እኔ ምንም ነገር ባጣ ከምንም በላይ ከእናት ከአባቴ በላይ ነው ብለን የምናስብ ከሆነ ጠዋትና ማታ እሱን ለማገልገል የምንመኝ ከሆነ በቃ መንፈሳዊ ህይወታችን እያደገ ሊመጣ ይገባል ብዬ አስባለሁ። እና ሀገራችንም በእውነት ሀገራችን ላይ የመጣውንም ነገር በብዙ በጸሎትና በልመና አንተ ራስህ እንዳስተማርከን መምህራችን ይሄ ብሔርን ወገንተኝነትን ሳይሆን ከሁሉ ነገር ነፃ ሆነ ስላለም መጸለይ ራሱ እንዳለብን በቃ እኔ መንፈሳዊ ህይወት አሁን የነኳቸው የተናገርኳቸው ልነግር አልችልም። እኔ አሁን
ምንም ሳላረግ ጓደኞቼ በዙሪያው ላይ ያሉ ሰዎች እኔን መምሰል ይፈልጋሉ። አሁን ጓደኞቼ በጣም ትላንትና ኃጢአት ስሰራ የነበረ ጓደኛዬ በጣም ቢስ ጓደኛዬ አሁን ነገሮችን አመቻችቶ ወደ ስጋው ደግሞ ይፈልጋል። እናቱን ስጋ ደግሞ አንተን መጠቀም ያደርግሃል። በቃ እግዚአብሔር አንተን ከሆነ ነገር ውስጥ አውጥቶ ዛሬ ደግሞ በአንተ በኩል የሚያድናቸው ነፍሳቶች ይኖራሉና ለሰው አይደለም ራስ በሁለት እግር መቆምቀቱ ለሰው መዳኛ መሆን ማለት በጣም መታደል ነውና ይሄንን አመት ይሄን ጊዜህን አሁን ያለህበትን ጊዜ በጣም አመስግን። እንዳታማርር፣ በፍጹም የሚያማርር ነገር ሲኖር እንዳታማርር። እድለኛ ነህ። አላማርርም። መምህር ብዙ አለመግባባት አንዳንዴም ሲኖር የሆነ ነገር ሲኖር ነገሮችን ለመግለጽ ይሄን ለማስረዳት በማከላችን ይኖራል እንጂ መምህር ብዙ ጊዜ ነገሮች ከጠላት ዲያብሎስ መሰናክልና ሴራ እንደሆነ ስለማቅ ነገሮችን ፈጽሞ የማማረር ምናምን የለኝም። በቃ ያው እግዚአብሔር በፈቀደና እግዚአብሔር በወደደ መንገድ ያው የሚሰናበትበት ጊዜ ይኖራል ብዬ አስባለሁና ከሚገርም ነገር መምህር በቃ አሁን እዚህ ሆኜ ሰፈሩ ጠቅላላ ከሚገርም ነገር ጠንቋይ ቤት የሚመላለስ ህዝብ ነው ያለው ሰፈሩ። አሁን እኛ ሰፈር በቃ ጠቅላላ ማለት ትችላለህ እናቶች ምናምን በቃ እንደዚህ ተሰብስበው ነው የሚሄዱት። በቃ ተሰብስበው እኔ ከልጅነቴ መምህር ከሚገርም ነገር እዛ ቪዲዮ የምናይበት አካባቢ አንድ የሆነ ጠንቋይ ነበር። ያው ስለ ጠንቋይም ቢሆን ምንም የምፈራው ነገር አልነበረም። በቃ ሳንቲም ማስገድደን እንቀበል ነበረ። በቃ የፈለግነውን ነበር የምናደርገው እና አንድ ማስታውሰው ምን ይላል ሰው በጣም ነው የሚፈራው ሰውየውን ማለት ነው። መምህር እኔ ማዶ ጋር ከቆምኩ መጥቶ ሰላም ይለኛል። ዱርዬ እየነበርኩ የዛሬ ስንት ዓመት ነው የምነግርህ። አየህ አንተ ውስጥ የሚፈራው ነገር አለ ማለት ነው። አሁን ያለህን ህይወትን ያውቀዋል። ለራሴም በቃ ይገርመኝ ነበር። አንድ ጊዜ ምን ሆነ ብዙ ጊዜ ሰላም ስለሚለኝ የሆነ ጊዜ በቃ ያው መጠጥ ጠጥቼ ሳልፍ በሱ በር ነበር ማልፈውና ከዛ ይሄ ሰውዬ ግን ለምንድን ነው እንደዚህ የሚለኝ ምናምን ብዬ በሩን የሱን በር ያው ልገነጥል ስደበድብ ጎረቤት ተሰብስቦ ኧረ እንዳትቀሰፍ ኧረ እንዳትሞት ምናምን ይለኛል። ሂዱ ግቡ ምናምን እያልኩ ነው እየተናገርኩ የነበረው። እንደ ድንገት እዛ አካባቢ ቤተሰብ ነበረኝና ዘመድ እሷ ስትመጣ ዝም ብዬ በቃ ደብሮኝ ወደ ቤት ሄድኩኝ። በንጋታው ከሚገርም ነገር በንጋታው ያው በሰከረ ሆኜ ወደ ስራ ተመልሼ ልገባ ታክሲ ውስጥ ሆኜ ለሹፌሩ 5 ብር ለረዳቱ 5 ብር ስሰጠው ተከፍሏል ይለኛል። ማን የከፈለው ብዬ ዞር ስል ከጀርባዬ እሱ ይዋለ እኔ ነኝ የከፈልኩት አለኝ ጠንቋዩ። እኔ ምን ራሱ ይገርም ነው። ለራሴም በቃ የሆነ በቃ ልነግር አልችልም። ለኔ ያለው አክብሮት ልነግር አልችልም። ዱርዮም ምናምን በቃ ያለው አካባቢ ላይ ሰው በጣም ነው የሚፈራው። ግን በቃ የነበረው ነገር ምንድነው መሰለህ እዚህ ውስጥ የሚታየው እድልህን ያነበዋል። ወደፊት እድልህን ሁሉ ጊዜ የምናገረው ማን እንደሆንክ ልብህ ሊነበብ እንዳልቻለ አንዳንድ ዱርዬ ቢሆኑ አንዳንድ ልጆች ውስጣቸው አይነበብም ወይም ደግሞ አያገኘውም መንፈስ። እነሱ በራሳቸው ፈቃድ ዱርዬ በመሆናቸው ህይወታቸውን ያበላሹት ይሆናል እንጂ መንፈሱ በትክክል በቃ ይላካል። ግን ለጠንቋዩ በቂ መረጃ አይሰጠው። አጠገብ የተከፈተ ነገር አለ። እኔ ነው መምህር። የተከፈተ ነገር አለ። ድምጽ ይሰማኛል ብዬ ነው። ምንም የለም። እና ይሄ ጠንቋይ የተከታተለህም ይሁን ድንገትም ተገናኝታችሁም ይሁን ዞሮ ዞሮ የሚሰጥህ አክብሮት አንተን ሊቆጣጠርህ ስላልቻለ ስለሚፈራህ ነው። በስለት የተወለድክ ልጅ ልትሆን ትችላለህ። ዛሬ ላይ ኃጢአተኛ ሆነ አንተ ያን ጊዜ ማለት ነው። ዛሬ ላይ ስለ ያን ጊዜ ዱርዬ የሆነ ሃይማኖትን ማታቅ ሆነ ዝም ብለህ በፈቃድህ ዝም ብለህ እንዝላል ብትሆንም ግን የተጻፈልህ ህይወት አለ። የተጻፈልህ ስለ እግዚአብሔር ከሆነ ጊዜ በኋላ በቤተሰብ በእናትህ ወይም በሆነ ሰው ጸሎት የምትድን ሰው ልትሆን ትችላለህ። አንዳንድ ሰዎች ሳይወድ በግዳቸው በመነኑ ወይም በመነኮሱ ቤተሰቦቻቸውና ዘመዶቻቸው ወደ መልካም ነገር የሚመለሱ አሉ። ለዚህ ነው አያቴ መንኮሳለች፣ አክስቴ የመነኮሰ ቤተሰብ አለኝ እዛ ሄጄ ክርስትና ስሜ ድስጥ የሚሉት የፈለገ መከራ ቢያጋጥማቸውም እየጸለዩላቸው ከሆነ አንድ ቀን ግን ወደ ህይወት ይመለሳሉ። አንድ ቀን በሆነ ለምን እነዛ እየጸለዩላቸው ነው። እነዛ ሰዎች ለቅዱሳን እያሳሰቡላቸው ስለሆነ
አንተም በእንደዚህ አይነት ህይወት ውስጥ የታጠርክ ትሆናለህ። ግን ራስህን ካላገዝክ ደግሞ ከዛ ህይወት ስለማትወጣ እግዚአብሔር ይጠብቅሃል ማለት ነው። ጠብቆ አንተ ውስጥ ያለው ሰዎች የሰሩት የጠነሰሱት የወይን ጠጅ ልቅ ሲል ራሱ ክርስቶስ አሁን ጋኖቹን ውሃ ሙሏቸው ይላል። አንተ ውስጥ ውሃ ይሞላል። ከዛ ውሃውን ወይን ጠጅ ያደርገዋል። በአዲስ ወይን ጠጅ፣ በአዲስ ልብ አዲስ ወይን ጠጅ ይደረጋል። በአሮጌ ልብ ቢሆን ኖሮ አዲስ ወይን ጠጅ የሚሰጥ ይቀደዳል። አንተ ምንም እውቀት ሳይኖርህ ስለመናፍስትም ስለምንም ነገር ሳይገባህ ቢሆን ኖሮ ያ የእግዚአብሔር ቃል ወይም ደግሞ የቅዱስ ቁርባን የሚሆን ማንኛውም ነገር የሚመጣው ልትጎዳ ትችላለህ። ግን በቂ መረጃ ካገኘህ በኋላ ለቅዱስ ቁርባን በቃ በአዲስ ወይን ጠጅ፣ በአዲስ አቁማዳ ወይም በአዲስ ከረጢት ወይም በአዲስ የሆነ ዕቃ አዲስ ወይን ጠጅ ማለት ይሄ ነው። ስለዚህ አሁን ያለው ጥሩ ህይወት ላይ ስለሆነ ይመጣጠናሉ። አሮጌ አይደለም አቁማዳው፣ ወይን ጠጁም ደግሞ የሰው ሰራሽ አይደለም። ክርስቶስ ራሱ ውሃውን ወደ ወይን ጠጅ የቀየረበት በድንግል ማርያም የተባረከበት ስለሆነ ሁለቱም ይጠባበቃሉ። ያማ ያፈነዳውም ይሄም ፈልቶ አይገነፍልም ማለት ነው። ዕቃውም ልብህም ስጋህም ነፍስህም በእግዚአብሔር በመላእክት የተጠበቀ ይሆናል እና አመስግን። አሁን ያለህበት ህይወት በጣም ጥሩ ህይወት ነው። ባለቤትህም አንደበቷም ሁሉ ነገሯ እምነቷ ደስ ይላል። የዋህ ናት፣ በጣም ቅን ናት። በርቱ እንግዲህ እግዚአብሔር ከእናንተ ጋር ይሁን። ደስ ብሎኛል ስላገኘኋችሁ። እኛም ደስ ብሎናል። አንድ ተክልዬ አባቴ ያደረጉልኝን መናገር እፈልጋለሁ። እሺ እሱን ንገረን። አንድ አባት አሉኝና ወረቀት ያው ብዙ ጊዜ መንፈሳዊ ትግል ስናደርግ አንዳንዴ በቃ አስቸጋሪ ሲያማትም የሆነ ነገር ስደል ጸሎት አብረን የጸሎት ጊዜ ነበረን እና ማታ ላይ ጸሎት እያደረግን በንጋታው ወረቀት ይመጣልኝ። ሰግደን ጸሎት አድርገን ምናምን ከጨረስን በኋላ ወረቀቴ ያው ጠበቃ ይደውላ ወረቀትን አግኝታል ሰጥተውሃል ወረቀት ምናምን ስትለኝ በቃ አላመንኩም። ጮኩኝና በቃ በጣም በቃ ደስ ብሎኝ ቶሎ ብዬ ትናንትና ማታ ያው ከአባታችን ጋር እያደረግኩ ስለነበረ አንድ ላይ ጸሎት እያደረግን ስለነበር ከዛ ለምን አልደውልላቸውም ብዬ ቶሎ ደውዬላቸው አባታችን ወረቀቴን እኮ አገኘው ስላቸው በቃ በጣም ነው ደስ ያላቸው። ይሄ ለኔ ትልቅ ምልክት ነው በጣም አሉኝ። አባታችንን የጸሎታቸው ውጤት እንደሆነ ይረዱታል። እሳቸው ያው ከአቡነ ተክለ ሃይማኖት ጋር ከአባታችን ጋር የራሳቸው ንግግር ይኖራቸዋል እና ያው ይሄ ትልቅ ለኔ ትልቅ ምልክት ነው በጣም አሉኝ። አባታችን ከጎን የሚረዳህ ሰው መገኘቱም ትልቅ የሚረዳህ በጸሎት የሚያግዝ ሰው መገኘቱ በራሱ ተስፋ ይሰጣል እኮ። አንዳንድ አባቶች ለእግዚአብሔር የተገዙ አባቶችም አሉ። ለእግዚአብሔር የተገዙ ስለ እግዚአብሔርን በንጹህ ልቦና ማገልገል የሚፈልጉ ወንድማቸውን ምዕመናንን መታደግ የሚፈልጉ አንዳንዶችም ደግሞ በቃ ክፉ የሆኑ በቃ ከሴጣን የባሱ ማለት የሚቻሉ አሉና ያው እግዚአብሔር ብቻ በቸርነቱ በምህረቱ ቤታችንን ባርኮ እኔ የተወለድኩት የፋሲጋ ሌሊት ነው። ፋሲጋ ልክ በቃ ኢየሱስ ክርስቶስ ሲነሳ እኔ ተወለድኩኝ። ከዛ በኋላ ደግሞ የጊዮርጊስ ታቦት በሚዞርበት ሰዓት አብሬ ዞሬ ነው ኃይለ ጊዮርጊስ የተባልኩት። በጣም ደስ ይላል። አንተ በብዙ ነገር የታጠርክ ስለሆንክ እግዚአብሔር ይጠብቃል። ለዚህ ትንሣኤህም ሁለትን የሆነው አንደኛ በስጋህም በነፍስህም እንጨምር ማለት ነው። ሁለተኛ ነገር ደግሞ ጠላትህን በማወቅና በመንካት በእውቀት በኩል ሁለት ጊዜ ነው አንተ የተነሳውና በርታ። እግዚአብሔር ካንተ ጋር ይሁን። ባለቤትህን ቻው በልልኝ። አመሰግናለሁ። እሺ አንድ ቃል ልታወራ ትፈልጋለች? አንድ ቃል አወራ። እሺ ሰዓት ስለሄደ ብዬ ነው። ይቅርታ። እሺ ይቅርታ። ምን ልልህ ፈልጌ ነው መምህራችን ከሱዳን ኢትዮጵያ ሲሄድ ማለት ነው በህልም አየሁትና እታመም ስለነበርኩ ትታመማለሽ ይለኛል በህልሜ ማለት ነው። ሀገር ቤት ሊሄድ ስል አክስቴ ነገርኳት። አክስቴ ያልኩ እኔ በህልም አየሁት ልታመም ነኝ አልሄድም ስላት ጸበል ትጸበላለሽ አለችኝ። ሲሄድ ጊዜ እንደ ሬሳ አለ አይደለም እንደ ሬሳ የምታሰረው እንደሱ ነው። በቃ ሶርኝ ያልኳቸው አጥንቶቼ ሁሉ ተስባበረ። በጣም ታመምኩ። በቃ ሰው አልፈልግም ምናምን ብዬ ታመምኩ። በጣም ታመምኩ። አሁን ሀገር ቤት ዛቱ ሳስብ ያስፈራራኛል። ከመጣሽ አልተውሽም ይለኛል። አያቴ ደግሞ ቡና በጣም ትጠጣ ነበረች። ሰው ልጅ እንደዚህ ካለፈ
በቃ እግርህ ነው የምትሰብርህና ተወች አወቀችው። አሁን ዛቱ ለሷ ስሟት ምትላችሁ ስሟት ነው ምትላችሁ ለአክስቶቼ እና ተወችው። ስተወችው አሁን 10 ምናምን አመት እግሯ ጨብጦ ቆጭ አደረጋት ለአያቴ ማለት ነው። አሁን አንቺ ጋር ስረዳ ሰብሰብ እናድርገውና ከቤተሰቦችሽ የመጣም ሆነ በዙሪያሽ የሚያንዣብብ መንፈስ እንዳለ ነው የምረዳው። ግን በየዋህነትሽ እንደው እግዚአብሔር ረድቶሽ ነው እንጂ መንፈሱ አንቺ ላይ ጥቃት ሊያደርስ በጣም ብዙ ሙከራ አድርጓል። በየዋህነትሽ ነው እየዳንሽ ያለሽው። ከዚህ በኋላ ማድረግ ያለብሽ ምንድነው? ውስጥሽ ሆኖ ወደ ውጪ እየወጣ ደግሞ ሌሎች ሰዎች ላይ ያረፈ የሚፈታተንሽ መንፈስ እንዳለ ነው የምረዳው። ስለዚህ ታሰር፣ ከኔ እንዳትወጣ፣ ወደ ማንም ሰው ላይ ሄደ ባለቤቴም ልጆቼ ላይም ሄደ እንዳታርፍባቸው፣ መጥፎ ዛቻ የምትስትብኝ እገልሻለሁ እንደዚህ ትሞቻለሽ እያልክ የምትለኝ የሞት መንፈስ ይሄ የደም መንፈስ በስላሴ ስም ታሰር እያልሽ ሱባኤ መግባት አለብሽ። አሁን በዚህ ህማማት ውስጥ እስከ ቀዳም ስዑር ድረስ ማለት ነው። በቃ በደንብ አድርገሽ ታሰር፣ በኢየሱስ ክርስቶስ ስም አስሬሃለሁ፣ በድንግል ማርያም ስም በመላእክት ስም አስሬሃለሁ እያልሽ እየቀጠቀጥሽ እየሰገድሽ ከኔ እንዳትወጣ ብለሽ ማዘዝ አለብሽ። ይሄንን ካሰርሽው ከሌላም አይመጣም አይጎትትብሽም፣ ያንቺም ወደ ሌላ ቦታ አይሄድም። እንደዛ አድርጊ። አመሰግናለሁ። እግዚአብሔር አክብርልኝ። ሰዓት ስለሌለ ነው። እሺ፣ በጣም አመሰግናለሁ። በጸሎታችሁ አስቡን። የሴት ልጅ ደግሞ ማርያማዊት ነው የምትባለው። ባታ ማርያም ነው የተወለደችው። ባታ እንደ ማርያም ነው የሰጠናት። ወንድ ደግሞ ወለድኩት፣ ወንድ ማለት ነውና መጥምቀ ዮሐንስ ነው የወለድነው። ለቅዱስ ጊዮርጊስ ነው የሰጠነው፣ ግን ዮሐንስ ይባላል። እሺ፣ እሺ። እግዚአብሔር ያሳድግልሽ ልጆቻችሁን። በጣም እናመሰግናለን። አንድ ደግሞ የረሳሁት ነገር ለአንተ ህልም ነው ያየሁት እኮ። በውስጥ መስመር አወራሻለሁ። እሺ፣ ችግር የለውም። እሺ፣ በውስጥ መስመር አወራሻለሁ። እግዚአብሔር ይስጥልን መምህራችን። በጣም ይቅርታ። አይ ምንም አላረጋችሁም። ችግር የለውም። ችግር የለውም። በጣም ተሻማን። በጣም ይቅርታ። አይ ምንም ችግር የለውም። ጥሩ ነገር ነው ያወራችሁት። ለዚህ ነው 50% ስፒድ ያልነው ማርሽ ቀያሪው ያልኩት ለዚህ ነው መምህር። ይቅርታ። ሌላ ምንም ችግር እኔ እረዳችኋለሁ። ስንገናኝ እንደዚህ በደንብ ልታወሩኝ እንደምትፈልጉ ስለማቅ በውስጥ መስመር አወራችኋለሁ። እሺ፣ 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 እሺ። ወንድማችን እግዚአብሔር ይስጥልን። ሰላም። እሺ፣ ቻው።